ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን። በድምጻዊ ቴዎድሮስ ካሳሁን ዙሪያ የሚወጡ መረጃዎች አሁንም እንደቀጠሉ ናቸው። ባለፈው ረቡዕ ምሽት ሲኤምሲ በሚገኘው ስቱዲዮ ላይ የተደረገውን ህገወጥ ተግባር በተመለከተ አሁንም መረጃዎች በስፋት መምጣት ቀጥለዋል። በተለይም የአገዛዙ ታጣቂ ኃይሎች ጠባቂዎችን በመደብደብ ገብተው የቴዲ አፍሮን የስቱዲዮ እቃዎች በሙሉ መውሰዳቸው ነው የተመለከተው። በቴዲ አፍሮ ዙሪያ የዶክመንተሪ ፊልምም እየተዘጋጀ እንዳለ ነው የተገለጸው። ጉዳዩ በርካቶችን አስቆጥቷል። ምን መደረግ አለበት? በዚህ ዙሪያ አንከር ሚዲያ ተከታታይ ዝግጅቶችን የሚያቀርብ ይሆናል። በዚህና በሌሎች ወቅታዊ የኢትዮጵያ ጉዳዮች ላይ በማተኮር ከአቶ አብዩ ብርሌ ጌራ ጋር ቆይታ የምናደርግበትን ዝግጅት ነው ይዘን የቀረብንላችሁ። አቶ አብዩ ብርሌ ጌራ የኢሃፓ ሰራዊት መስራች አባል የነበሩ ደራሲና ፖለቲከኛ ናቸው። ቆይታችንን እንድትከታተሉ በአክብሮት እንጋብዛለን። መልካም ጊዜ። ጤና ይስጥልን አቶ አብዩ። ጤና ይስጥልኝ ወንድም መሳይ፣ እንዴት ሰነበትክ? ስለጋበዝከኝ እጅግ አድርጌ አመሰግናለሁ። አቶ አብዩ ብርሌ ከዚህ በፊት አንድ ጊዜ እንግዳይ ነበርክ። ከዛ በብዙ ጉዳዮች ላይ እንገናኛለን። ስለ ኢትዮጵያ ወቅታዊ ሁኔታዎች በየዝግጅቱ በየመድረኩ በተለያዩ እንቅስቃሴዎች ውስጥ ተሳትፎ የላቀ ነው። ቀደም ሲል እንዳልኩም ደራሲና ፖለቲከኛ ነህ። በሀገር ፍቅር የተሰኘ መጽሐፍ እንደዚሁ አዘጋጅተህ ለአንባቢያን አቅርበሃል። ከቀደሙት ታጋዮች የኢሃፓ ታጋዮች አንዱ ነህ። የኢሃፓ ሰራዊት መስራች አቶ አብዩ በድጋሚ እንኳን ወደ አንከር ሚዲያ መድረክ መጣህ በማለት እንደው በኢትዮጵያ ያለውን ወቅታዊ ሁኔታ እንዴት እየተመለከትከው ነው? ብዙ ነገሮች የትኛውን ርዕስ አንስቼ የትኛውን እንደምጠው አላውቅም፣ ግን እንዴት ነው የምታየው? በፖለቲካው፣ በኢኮኖሚ፣ በአጠቃላይ ኢትዮጵያ ምን ላይ ነች ያለችው? አቶ አብዩ በጣም ጥሩ፣ በጣም አመሰግናለሁ ወንድም መሳይ። እንደገና አንተም ሌት ተቀን ነው የምትለፋ ያለው። ሁለታችንም የሚያገናኘን ከሌሎችም ጋር የሀገር ፍቅር ነው፣ የህዝብ ብሶት ነው እና በጣም ነው እጅግ አድርገን እናመሰግንህ። እኔም ሪሊ ታኮራለህ። ለኢትዮጵያ ልጅ ነህ አንተም። በዚህ ለመናገር ወዳለሁኝ አንተን ለአድናቆቴ። ምን መሰለህ እንግዲህ አጠር አድርገን የኢትዮጵያን ሁኔታ ብናየው በጣም የሚያሳዝን ሁኔታ ነው ሀገራችን ያለችበት። በሁሉም መስክ ከየቱ ጀምረን የቱን እንደምንልም አንዳንዴ ግራ ይገባናል። ምስቅልቅሉ በኢኮኖሚም፣ በፖለቲካም፣ በማህበራዊ ኑሮም፣ ሰላም በማጣትም በብዙ ነገሮች አገራችን ዝቅተኛ ውስጥ ነው ያለችው። ወደ አደጋ እየሄደች ነው ያለችው እና አሁን የሰሞኑን ቀውስ እንኳን ብናየው አሁን በኋላ በዝርዝር እንመጣበታለን። የአገዛዙ ፖሊሲ ውድቀትን ነው የሚያሳየው። ለምን ይሄ ቴዲ አፍሮ ያነሳው በተለይ አገዛዙን በደንብ የሚቋቋምባቸውን እንትኖች ነው። በሐሳብ አንድ ሰው ብቻውን ነው እንግዲህ አርቲስት ነው እና እንደዚህ ሊደናገጥበት ለምን ቻለ የሚለው ምስ ላይ ይሄ ፖለቲካ ቀውሱ የሚያመጣው ነው አንዱ። ምክንያቱም ይሄ መንግስት እንደምታውቀው ኢትዮጵያዊነትን ለመግደል ነበር የሚታገል የነበረው በብዙ መንገድ። አገሪቱን፣ ታሪኳን፣ ማንነቷን፣ ኢትዮጵያዊነት የሚለውን ስሜት ለመቅበር ነበር ባለፉት ዓመታት በተለይ በሰፊው የሚታገልበት የነበረው። እሱም በዝርዝር እንመጣበታለን። ምልክት ሰንደቅ ዓላማው ጀምረህ ከአድዋ ታሪክ ጀምረህ ራሱ ከሃይማኖትም አንጻር የእስልምናና የተዋህዶ ኦርቶዶክስ ክርስቲያን የሀገሪቱን ዋልታ አንድነት የሆኑትን በማጥፋት ረገድ በዚህ ሁሉ ነበር የሚሰራ የነበረው። ከዛ ደግሞ በተለይ ህዝቡን መከፋፈል በብሔር፣ በሃይማኖት፣ በቋንቋ ከፋፍሎ መግዛት ከድሮ ከነጮች ከጣሊያን ጊዜምና ከሌሎች ከቅኝ ገዢዎችም በባሰ ደረጃ የአንድ አገር መሪ የራሱን ህዝብ እንደዚህ አድርጎ በመጥላት በመናቅ እና ከፋፍሎ ለመግዛት ሲጥር ሌት ተቀን ለማየት በኢትዮጵያ ታሪክ ውስጥ ምን የታየም አይመስለኝም። በጣም በሚያሳዝን ሁኔታ ነው። ከዛ ህዝቡን በፍርሃት ለማሸባቀቅ ነው የሚፈልገው። አሁን ሰሞኑን እንኳን የምንሰማው የነበረው ለምሳሌ በኦሮሚያ ውስጥ በአምቦ ዙሪያ የ120 ግሩፕ ብለው የፈጠሩትን ስታይ ምን ያክል ህዝቡን ለማስደንገጥና ቀጥቅጦ ለመግዛት ከስድቡ ከጥቃቱ ከምኑ ባለፈ ብዙ ሞክሯል ባለፉት 8 ዓመታት። እንግዲህ በዝርዝር ብዙዎችን የምታውቃቸውን ወላንታ አልነግርህም፣ ግን አንዳንዱን ዋና ዋናዎችን እንኳን ብንጠቅስ አሁን ከዚህ ከ120 ከሚለው ሌላ ራሱ ሰውን በአደባባይ መጨፍጨፍ፣ መግደል፣ አንዳንድ ቦታ ላይ የፊጥኝ እያሰሩ ሚኒያየ ተማሪ ያሉ ለምሳሌ በወለጋ በተለይ በኦሮሚያ አካባቢ ነው እንደዚህ የሚያደርጉት። ወስደው በአደባባይ መጨፍጨፍ፣ ወላጆቻቸውን አስቀምጦ ራሱ ልጆቻቸውን መረሸን ከፊታቸው ላይ እንደዚህ አይነት በጣም በየትም ሀገር እንጃ እንደዚህ አይነት ነገር ታይቶ የሚያውቅም አይመስለኝም። እያወጡ መግደል አሁን በተለይ በሃይማኖት ቅድም በመጣሁበት ቀሳውስቱን
እዛው ቅዳሴ ላይ ያሉ ቤተ መቅደስ ሁሉ እየገባ መጨፍጨፍ፣ ገዳማትን ማውደም፣ ትምህርት ቤትን ማውደም፣ ሕክምናዎችን ማውደም ምን ልበል እንግዲህ ሴቶችን መድፈር፣ ባልና ልጆችን አስቀምጦ ከፊታቸው ላይ መድፈር፣ ይሄ ሁሉ ለማሸማቀቅ ህዝቡን ተቀጥቅጦ እንዲገዛ ለማድረግ ሬሳ ጭኖ ገሎ በአህያ ጭኖ ማዞር ወይንም ደግሞ መጎተት፣ መስቀል ምን ትለዋለህ? እንደው እኔ እንጃ የጭካኔ ዓለም ይባል ለማስረዳትም ራሱ ለመስማትም እንኳን የሚቀፍ ነገር አሁን ሰሞን አርስ የሚያደርጉትን የምታውቀው ነው። በየቀኑ እየወሰዱ እንደዛ እያፈኗቸው እንደሚጠፉ እና ይሄ መንግስት የዜጎችንም አንድነት አይጠብቅም። አገሪቱን መቀመቅ ውስጥ ነው የከተታት። በድህነት እንግዲህ ብዙ ስታቲስቲክስ አንተ የምታቀርባቸው የኢኮኖሚ ምሁራን በየጊዜው የሚናገሩት ነው። ከ80 በላይ በድህነት የሚማቀቅ ህዝብ ያለበት፣ በረሃብ የሚያልቅ፣ በኑሮ ውድነት፣ በግብር፣ በመፈናቀል ስንቱን ነው የምናነሳው? ይሄ መንግስት እንደዚህ አይነት ሁኔታ ላይ ነው እንግዲህ ኢትዮጵያ ያለችው እና እንዴት ነው ልትወጣ የምትችለው? አሁን የሰሞኑን ራሱ በኋላ በዝርዝር እንመጣበታለን። በማጭበርበር በምርጫ እያለ ሀገር ዓለም ያውቀውን ምንም ምርጫ የሚባል የሌለውን በመሳሪያ በሙሉ ያስገድድክ ወስደህ በሉ ካርድ አስገቡ ለማለት መዘጋጀት ምን ትለዋለህ? ተማሪዎችን አሰልፈው በፖሊስ እየደበደቡ እየሄዱ ካርድ ማውጣት አለባችሁ ማለት እና ከዛ እንግዲህ ኦፍ ኮርስ በየቦታው ያለውን ጦርነት በየቦታው ያለውን ማለቅ በቤኒሻንጉል በጋምቤላ በሌሎች ሁሉ በሙሉ የምትሰማው ነው። ከእሱ ብቻ አይደለም የሀገሪቱም ሉዓላዊነት በሙሉ ምንም ዋስትና የላትም። ሀገር በየቦታው እንደተደፈረች ነው ያለችው። ዞሮ ብቻ ምንድነው እቺ ሀገራችን ተሽጣለች። ከምንጊዜውም የበለጠ መውረዷ ሳይሆን መሳሪያ ሆናለች። ያው በተለይ ለዩኤኢ የምታውቀው ነው የውጭ እንትን ሁሉ እያሰለጠነ ሱዳን የመሰለ ጎረቤት በጣም ከኢትዮጵያ ሕዝብ ጋር ፍቅር የነበረው እኔ በራሴ አውቀዋለሁ። እዛም ሄጄ ያንን አገር ለማፍረስ ሁሉ የሚሰራበት ነውና ስንቱን ነው የምናነሳው? የሰንደቅ ዓላማውን እንግዲህ የምታውቀው ነው። አሁን ቴዲን በኋላ እንመጣበታለን። ምክንያቱም የኢትዮጵያን ለማፍረስ አንዱ ዋናው የተነሱበት የነበር ሰንደቅ ዓላማውን ከህዝቡ ህሊና ንቃት ህሊና ማጥፋት፣ ከነጠላ ሳይቀር እየቀደዱ ማጥፋት፣ ከቤተክርስቲያን አይቀር እየገነጠሉ መጣል የመሳሰለው ነገርና ኢትዮጵያን ለማጥፋት ነው የተዘጋጁት። ምናልባት አንተስ ከ3 በላይ መንግስታትን ታውቃለህ። እንግዲህ ቀዳማዊ ኃይለ ሥላሴ ጊዜ ምናልባትም በዛን ጊዜ ነበረ እድሜህ ጊዜውን ታስታውስ እንደሆነ አላውቅም። የደርግን ዘመን የምታውቀው ነው። የህወሓት ኢህአዴግ ዘመንም አሁን ብልጽግና እንደው መንግስት ይመስላል ወይ? እንግዲህ ሁሉም የየራሳቸው መጥፎ ጎን አላቸው። ነገር ግን ቢያንስ የመንግስት ቅርጽ አላቸው። እንዲህ ናቸው እንዲህ ነው ተብሎ በመንግስት የሆነ ከረጢት ውስጥ አስገብቶ መለካትና መስፈር ይቻላል እነዛ። ይሄ ግን አለው ወይ? እንደው መንግስትስ ይመስላል ወይ? እንደ መንግስትስ ቁመና አለው ብሎ መቁጠር ይቻላል ወይስ ብዙዎች እንደሚሉት የማፊያ ስርዓት ነው? የመንግስት ስም ይዟል፣ ግን ሀገሪቱን እየመራ ያለው በማፊያ መዋቅሩ አማካይነት ነው የሚል ነው። እንደው መንግስት ነው ለማለት አፍ ሞልቶ መናገር የሚቻል አገዛዝ ነው? በጣም ጥሩ ጥያቄ ነው። እኔ ሁል ጊዜ ራሴ በዚህ ጥያቄ ላይ የምታገልበት ነው። ግን አሁን ወደ መጨረሻ አካባቢ ይበልጥ እያወቅኩ ከመጣሁ በኋላ የሚደረገውን ሁሉ ነገር እየሰማን እንደምታውቀው አሁን ለምሳሌ አምቦኔ 120 የሚለውን ሌሎችንም ይሄ መንግስት ነው ለማለት በጣም አያስደፍርም። እንዳልከው ብናወዳደር ቀደምትነት ያሉትን ከቅርብ ጊዜው እንኳን አሁን በህወሓት ጊዜ እንኳን የነበረው ሁኔታ በምናይበት ጊዜ እንደ የህወሓት ጊዜ መንግስት እኮ ነው የምልህ አሁን ካለፈ በኋላ እኮ ነው የምናየው። ምን ነበረ የኢትዮጵያ ህዝብ እኮ የሚያሳዝነው ከአንዱ ወደ አንዱ እየባሰ ወደ እየሄደ ነው የመጣው። ስርዓት ነበር እኮ እኔ እንዲያውም በብዙ ነገር እንለያያለን እንግዲህ በሐሳብም በርዕዮተ ዓለምም ከህወሓት ጋር በተለይ በዚህ ብሔር ፖለቲካ በሚለው ግን እነሱ በሚያደርጉት የኢኮኖሚ እንቅስቃሴ በተለይም ደግሞ በመንገድ ስራ በቴክኖሎጂ በመሳሰሉት ነገሮች ላይ ምንም እንኳን ሙስና ብዙ ነገርም ቢኖር አንዳንድ ለውጦች ስለነበሩ ድህነትም እየወረደ እንደሆነ በግልጽ ይታይ ስለነበረ የሄድኩ እንኳን ራሴ ቢያንስ ለ10 ዓመት ያክል ቴክኖሎጂን ለማስገባት እውቀት ለማሸጋገር በህወሓት ጊዜ ሰራ ነበር። ግን ይሄ መንግስት እንደመጣ 1 ዓመት እንኳን አልቆየውም። እሱን ዝርዝር ልገባበት አልፈልግም፣ ጊዜም የለንም። ምክንያቱም ሙስናው ጭካኔውም ወሮበላነት የሆነ በቃ ተቋሞችን በሙሉ ማጥፋት የትራንስፖርት ተቋም ብለው የሕክምና ተቋም ብለው የፖለቲካ ተቋሞችን ብለው በዝርፊያ በሙሉ ማጥፋት በዛ ላይ ደግሞ በጭካኔ እና ይሄ መንግስት የወንብድና የወሮበላ የማፊያ አይነት ተግባር ነው በሙሉ የሚሰራ ያለው። አሁን የምንሰማው ቅድም የዘረዘርኳቸውን ነገሮች እኮ ማፈን መታሰርም አለ ይባላል። አሁን በወያኔ ጊዜ በህወሓት እንደዚህ አልነበረም። እኔ በንጉሱ ጊዜ ምን ነበር? ወጣት ነበርኩ። ኢንፋክት አሁን ቴዲም አልፎ አልፎ ያነሳዋል። ወደ ኋላ ሲሄድ መጥፎም ጥሩ የሚባል ነው ታሪክ መቼም የማንም ሀገር ያለ ነው። ግን
እንዴ በጃንሆይ ጊዜ እኮ ይህችን ሀገር አስከብረዋት ነበር። ዛሬ ዝም ብዬ ሳስታውስ አንዳንድ የሚመጣል ምን መሰለህ አሁን አንዴ በ71 አንድ ምሳሌ ልስጥህና በፈረንጅ አቆጣጠር በ71 አካባቢ ነውና ንጉሱ ወደ ቻይና ሄደው ነበር እና ወደ ቻይና ሲሄዱ ማንም ያላደረገው ነው አክቹአሊ ሊቀመንበሩ ማኦ እንግዲህ የኮሙኒስት ፓርቲ መሪ ነው እንግዲህ የኮሙኒስት ሀገር መሪ ነው እንዴት አድርጎ በክብር እንደተቀበላቸው ኢትዮጵያ በሚል እቺ የጥንት ሀገር የአፍሪካ መሪ የሆነች ጠላትን የተዋጋችና ነፃነቷን አክብራ የኖረች በሚል በክብር ነው እንግዲህ ተቀበላቸው። በነገራችን ላይ ያኔ አሜሪካ እንኳን ገና የዲፕሎማቲክ ግንኙነት አልፈጠረችም ነበር ከቻይና ጋር ንጉሱ ሲሄዱ ገና እነሱ እየተዘጋጁ ነበር። ታይዋንን ነበር የሚያውቁት የነበርና ከአሜሪካም ጋር ጥሩ ግንኙነት ነበራት ኢትዮጵያ። እንደገና ደግሞ ይሄን የቻይናን መንግስት ሄዳ ያውም የኮሙኒስት ፓርቲ እንትስትል ንጉሱ የነበራቸው ክብር አሜሪካ መጣው ኒውዮርክ በኬኔዲ ጊዜ ሲጎበኙ እንደ ኢትዮጵያ እኮ በዓለም የታወቀች የዓለም መንግስታትን በሙሉ እንዲቋቋም መሰረት የጣለች የአፍሪካና ህብረትና አንድነት ያቋቋመች እንደዛ ነበር በንጉሱ ጊዜ። እንግዲህ መሳፍንታዊ አገዛዝ ብለን እኛም መሬት ላራሹ ብለን እኩልነት እያልን የተነሳንበት መንግስት ነው አሁን ምነግር። በደርግ ጊዜ ደርግ እኮ ኢትዮጵያ እንደዚህ ተከፋፍላ እንድትጠፋ ሊተቀና አይሰራም ነበር። ደርግኛ ሁላችን ቢታገልነው ነው እንግዲህ ቀይ ሽብር እኔ ጓደኞቼ ሁሉ ስንታልቀዋል ስንት ቆራጥ ሆኖ የሀገር ፍቅር ስሜት የነበራቸው ግን ሌት ተቀን ኢትዮጵያን በዘርና በሃይማኖት በቋንቋ ለማጥፋት አይሰራም ነበር። ደርግም በራሱ ብዙ ስህተቶችን ሰርቷል። ትውልድ ወድሟል በዛ ወቅት እንግዲህ እሱ የተለያዩ ምክንያቶች ይኖርታል። ግን ኢትዮጵያን ለማፍረስ ሌት ተቀን እንደዚህ መንግስት አይሰራም ነበር። እንግዲህ ይሄ መንግስት እኮ አፍርሷት ሌት ይደርስ ነው የምትለው። አሁን እኮ መጨረሻ ላይ እየተንገዳገደች እንድትወድቅ እኮ ነው የሚሰራው። የማፊያም እንዳትለው እኔ የምልህ መንግስት ነኝ ያወራል እየተነሳ ያታላል፣ ይዋሻል፣ ያጭበረብራል፣ ህዝቡን ይሳደባል። ሌላው ቀርቶ እነዚህ መንግስታት አሁን ቅድም ያልካቸው ህዝብን ሲሳደቡ እኔ እንደዚህ ሰምቼ አላውቅም። ጉንዳን ናቸው ይላል፣ ዋጋ የላችሁም ይላል። ድሃ የሱ በሙሉ አሁን ይሄ የወንጌላዊ የተባሉ ነቢያት እያሉ እየወጡ የሚናገሩት ድሃን አሁን ፒያሳ እንዴት አማረች ድሃ በሙሉ ከተጠራረገ በኋላ ይላሉ። ጉንዳን ነው ይላሉ። ጥቁር ጉንዳን አንዴ ከተከለ መርዙን አይለቅም ይሉሃል። እሱ ቁራናቸው ደግሞ ቁራናቸው አለ። እኔ ምን አሰብኩ መሰለህ ዝም ብዬ ስለ ቁራና ስለ ንስር ላለው ሳስ እንደምን ነው የቁራን ያክል ትንሽ ብልሃት በሰጣችሁ ላል የቁራ እኮ ነው የምልህ አብሹር አንተም ታውቅ ይሆናል። ስለ እንስሳ የሚያጠኑ ሊናገሩ ይችላሉ። እንዴ ብስለት እኮ አላት ቁራ ራሱ አባክ ነው። እንፋት በማህበራዊ እንትን ነው የሚኖሩት። እንዲያውም ለልጆቻቸው ሁሉ ይከላከላሉ ቁራዎች በነገራችን ላይ እና ከንስር የበለጠ እንዲያውም ኢንተሊጀንት ናቸው ነው የሚሉት። ምን አለ እንደው የነሱን ያክል ትንሽ እንኳን እንዲያው ርህራሄና ብልሃት ስለ ማህበራዊ ኑሮ እንኳን እንትን ዕውቀት በሰጣችሁ ነው ያልኩት። ነው ድንቁርና እኮ ነው የሚናገሩ። እኔም ላስበው የሚናገሩ አይመስለኝም አንዳንድ የሚናገሩት እና ኤኒዌይ ባጭሩ እኔ የምልህ እኔ እንጃ እኔ እንደዚህ አይነት ነገር በኢትዮጵያ ታሪክ ውስጥ ታይቶ አይመስለኝም። ግን ከሁሉም የሚያሳስበው ሁሉ ጭፍጨፋ የሁሉ መገደል መታፈኑ መታሰሩ ብዙ ነገር አለ። ግን የሀገሪቱ ህልውና አስጊ ደረጃ ላይ ደረሰ። እንደዚህ ሆኖ ይሄ መስቀልቀል ልጠፋ ወደምደህበት ደረጃ ነው እየገፋት ያለው። በአለም ደረጃ ተወድቃለች ምንም ስም የላት። እንደው የአብይ አህመድ አገዛዝና አሁን ወቅታዊ ቁመና በተመለከተ ነው። በሀገር ውስጥ እንግዲህ ከ80-70% በላይ የኢትዮጵያን አካባቢ የሚቆጣጠር አይደለም። አማራ ክልል ያው ሰሞኑን የምንሰማው ሪፖርት አለ። ሌላው ቀርቶ አረንጓዴ በሆኑት በምርጫ ቦርድ አረንጓዴ ተብሎ በተከለሉት ቀጠናዎች ጭምር 36 የምርጫ ወረዳዎች ወድመዋል። እንግዲህ ቀዮቹ ፈጽሞ መንቀሳቀስም የማይቻል ነው። እንኳን ምርጫ ለማካሄድ የምርጫ እንቅስቃሴ እንኳን ያልተጀመረባቸው ነው። ምርጫ ቦርድ አረንጓዴ ብሎ በከለላቸው ቀጠናዎች 36 የምርጫ ወረዳ እንግዲህ 36 የምርጫ ወረዳ ማለት 36 የህዝብ ተወካዮች ምክር ቤት አባል ማለት ነው። እነዚህ በሙሉ የምርጫ ወረዳዎች የምርጫ ጣቢያቸው ወድሟል። የምርጫ ጣቢያ ሰራተኞች ታስረዋል። በፋኖ እርምጃ የተለያዩ ቅጣት ተሰጥቷቸዋል። ስለዚህ ኢትዮጵያን መቆጣጠር መንግስት አይደለም፣ ትግራይን አይቆጣጠርም። ያው የምናውቀው ነው። ኦሮሚያ ክልል በተመሳሳይ ከፊል የሚባለው ሁሉ ተሻግሮ አሁን ከግማሽ በላይ የሚሆነው የኦሮሚያ ቀጠና በአብይ አህመድ የሚታዘዝ አይደለም። ሰሞኑን የምንሰማው ሪፖርት አለ። ደቡብ ላይ ኮሪያ አካባቢ ከ400 በላይ ሰዎች በአንድ ዓመት ጊዜ ውስጥ ተገለዋል። ከፍተኛ ችግር ነው ያለው። የሚቆጣጠረው ጸጥታና ስርዓት የሚያስከብርበት የኢትዮጵያ ቀጠና በጣም ያነሰ ነው። ካናዳ ያወጣችሁንም የጉዞ ማስጠንቀቂያ ያያየን ነው ከአዲስ አበባ በስተቀር እሱንም በከፍተኛ ጥንቃቄ ነው የአዲስ አበባውንም። ስለዚህ እንዲህ አይነት በሀገር ውስጥ የከሰረ ጀንበሯ እየጠለቀችበት ያለ አገዛዝ ነው።
አሁን ደግሞ በውጭው በፖሊሲው በሚከተለው ፖሊሲ ምክንያት ከፍተኛ ኪሳራ ደርሶበታል። አሜሪካ ከኤርትራ ጋር ግንኙነት ልትጀምር ነው። ማዕቀቡን አንስታ ቀጠናው ላይ እንግዲህ የኃይል አስተላለፍ ለውጥ ሊመጣ እንደሚችል እየሰማን ነው። የአብይ አህመድ ደሞዝ ከፋይ የሆነው የተባበሩት አረብ ኤሚሬትስ መንግስትም ከአሜሪካ ዳራጎት እየጠየቀ ነው፣ እርዳታ እየጠየቀ ነው ያለው። በብዙ የውጭ ፖሊሲዎቹ በብዙ እንቅስቃሴዎቹ ኪሳራ ገጥሞታል። ስለዚህ በሀገር ውስጥም በውጭም ጀንበሯ እየጠለቀችበት ያለ ስርዓት ይመስላል። ምናልባት በዚህ ወቅት ላይ እኔ ከሞትኩ ሰርዶ አይብቀል አይነት በሚወስደው እርምጃ ሀገር እንዳይጠፋ ጥንቃቄ መደረግ ያለበት ነው። ከዚህ ሰውዬ እንደው እቺን ሀገር በሆነ መንገድ መመንጠቅ ካልቻልን በስተቀር አደጋው ሰፊና ጥልቅ ሊሆን ይችላልና እንደው ከዚህ አንፃር በሁሉ መስክ እየከሰረ እያበቃለት ያለ ስርዓት ለመሆኑ ብዙ ማሳያዎችን መዘርዘር ይቻላል። አቶ አብዩ ልክ ነው። ምንድነው አንድ ትልቅ ነገር ተስፋ የታየን የተስፋ ብርሃን የታየን ጎበል ለማለት ይቻላል። በተለይ አሁን ቴዲ አፍሮ በኋላ በዝርዝር እንመጣበታለን ያስመሰከረው ነገር ቢኖር ለኔም ምናልባት ለብዙዎቹ ምናልባት ለአንተም ሞተች ጠፋች ያልናት ሀገር ኢትዮጵያዊነት ልትሞት እንደማትችል ነው። በጣም የሚገርመው ነገር ቢኖር እሱ ነው። አሁን ይሄን ዳስጣል ነው ሌሎችን ሙዚቃዎች ካወጣ በኋላ በቅርቡ እንኳን እንደሰማነው ቢያንስ ወደ 80 ሚሊዮን ህዝብ ነው ያየው። እንግዲህ 80 ሚሊዮን የሚባለው በማነው ስሙ በኢንተርኔት እና በዩቲዩብ ሬከርድ ነው። ከዛ ውስጥ ከ80 ሚሊዮን እንግዲህ በግሩፕም በመሳሰለው ህዝቡ በፋሚሊ በቤተሰብ የሚያዳምጠው መገመት ትችላለህ። ቢያንስ የኢትዮጵያ ወደ 130 ሚሊዮን እንኳን ቢኖር እነዚህ ሰዎች ማይደግፉት ምን 1 ሚሊዮን እንኳን አይሞሉ እነዚህ ዘራፊዎቹና ጨካኞቹ አብዛኛው ህዝብ አድንቆ ያለቀሰም በቁጭትም በስሜት ነው ይሄንን ሙዚቃ ያዳመጠው። ስለዚህ ይሄ ትልቅ ተስፋ ነው፣ ታሪካዊ ተስፋ ነው። በጣም ያደናበራቸው ነው። ቅድም ስለ እንደነበረው ነው ኢትዮጵያዊነት ሞታለች ወድማለች እንደፈለግ እንገዛታለን ብለው ያሰቡትን እንዳልሆነ ነው ያወቁት። አንድ ሰው አንድ አርቲስት ነው እንደዚህ ያነቃነቃቸው። ስለዚህ ይሄ ትልቅ ተስፋ ነው። ምንድነው እኔ የሚታየኝ አሁን መሰለ ወንድም መሳይ ሁልጊዜ ትግሎች ሲፈነዱ ታምቀው ይቆዩና መጨረሻ ላይ ነው እሳተ ገሞራ የሚፈነዱት። በየካቲትም በንጉሱ ጊዜ የሚሆነው እንደዛ ነው። ምናልባት በማነው በውሃትም ጊዜ ያው እንደዚያው የዚህኛው እንደው ያስፈራል። እኔ የምልህ አሁን ይሄን ያክል ህዝብ እንደዚህ ቁጣ ካለው ቁጭት ካለው አሁን ቴዲ እንደሚናገረው ምልህ ውስጡን እያረረ ነው። መጀመሪያ ላይ ሙዚቃውን በኋላ መመጣበት አለ ዳስጣል የሚለው ለራሱ ነው የሚናገረው። ልክ የኢትዮጵያን ህዝብ የኢትዮጵያ ድምጽ የሆነው ለዛ ነው። ሁሉም በሆዱ በልቡ እያረረ ነው ያለው። ያንን ነው አየህ ያወጣው። ያንን በሚያወጣበት ጊዜ የሚያሳይ ተስፋ ምንድነው? እቺ ሀገር አትሞትም ማለት ነው። እንደዛማ ባይሆን ኖሮ ጠፍተን ነበርኩ። እንደዚህ መንግስት አያያዝ ባለፉት 8 ዓመት ልክ ክልል ከክልል ሃይማኖት ከሃይማኖት ብሔር ከብሔር እያጋጨ እንደገና ሉዓላዊነትን እያስደፈረ በኢኮኖሚ ተው እንግዲህ ልብ የሚጣለው ግብር ይሄ ኑሮ ውድነቱ ይሄ ሁሉ የሆነ በአለም ደረጃም ወድቃ እስካሁን ድረስ ኢትዮጵያ አትኖርም ነበር። ግን በጣም የሚገርመው ነገር ህዝቡ ኢትዮጵያን እንደሚወድ ህዝቡ ኢትዮጵያ እንድትፈርስ እንደማይፈልግ ይሄ ህዝብ አንድ ቀን ከተነሳ ደግሞ እንደ እሳተ ገሞራ እንደሚሆን እና ይሄ ትልቅ ተስፋ ነው። ኢንፋክት ይሄ መንግስት ማወቅ ያቃተው እሱን ነው። አይ በታሪክ የሚማሩ ነው አምባገነኖች ሁሉ ጊዜ አይማሩም። በነገራችን ላይ ካለፈ ታሪክ አያዩም እና ሁሉ ጊዜ የቀጠቀጡ የደበደቡ የረገጡ ያስፈራሩ የሚኖሩ ነው የሚመስላቸው። ግን ፈሪዎች ናቸው ደግሞ ቢገርም። ይሄ መንግስት አሁን ፈርቶ ነው እኮ እንደዚህ የተደነባበረው በአንድ ጊዜ በቴዲ አፍሮ ደፋር ይመስላሉ። በጭካኔያቸው ደፋርን ለማለት ይፈልጋሉ። ሰውየው አንድ የተነስቶ ወጥቶት እዚህ ላይ ከሆነ የኛ እንዲያውም ከቀይ ሽብር 10 ጊዜ ይበልጣል ከተነሳብን አንለቃቸው ምናምን ያለ አስፈራራ ይሞክራል። ግን ይሄ ህዝብ ዝም ብሎ ተዘጋጅቶ አምቆ ነው ያዘው። ሊፈነዳ ይችላል። ከፈነዳ ደግሞ ከዛ በኋላ እንደማዕበል ነው የሚበላቸው እነዚህ። እንዲያውም አሁን ማሰብ የሚያስፈልገው ኢትዮጵያን በተቻለ መጠን እንዴት አድርጋ ነው ልትሸጋገር የምትችለው። እንደዚህ አይነት እሳተ ገሞራም ቢፈነዳ ማዕበልም ቢነሳ ሌላውም እንዳይጠቀምበት ከውጭም ከውስጥም በተለይ አሁን በጥቅመኞቹ በገንዘብ በምን የተያዙት መሳሪያ ያለን የሚሉት ነገ ጧት ሊያመቻቸው ወደ ዱባይ ወደ ዘርፈን እንሄዳለን የሚሉት እነሱ ሀገር እንዳያጠፉ ይሄውን መንግስት የሚባል ቅድም እንዳልከው ስርዓትም ስለሌለ እንዴት አድርጎ ነው በስርዓት መሸጋገር የሚቻለው? እሱን ነው እንግዲህ አሁን በተቻለ መጠን ይሄ ትልቅ ተስፋ ነው። ይሄ ራሱ የኢትዮጵያዊነት መነሳት የሚል ግን ራሱ አሁን የቴዲ አፍሮን የሚያሳየውን መሰለ ህዝቡ አንድ ምልህ የሚመራው የሚያደራጀው የሚያቀናጀው ውስጥ ለውስጥም የሚያደርገው ካለ ለመነሳት ወደ ኋላ እንደማይል ነው። ኢንፋክት ከቴዲ አፍሮ መማር የምትችለው ምንድነው? አንድነትን ነው ያመጣው። አንድነትን ነው የሰበከው።
እነሱ ደግሞ ይሄን አንድነት አይፈልጉትም። ከፋፍሎ በመግዛት ነው የሚፈልጉት። ቆራጥነትን ነው፣ ለለውጥ መዘጋጀትን ነው። ስለዚህ አገሪቱ ትፈርሳለች የሚል ስጋትን ቢኖረን አስፈላጊውና ትክክለኛውን ነገር ከተደረገና ከተሰራ ግን አትፈርስም የሚል እምነት ነው ያለኝ። ኢንፋክት እነሱ ገፋፍተው 11ኛውን ልክ እሱ በኢትዮጵያ አቆጣጠር 11 ሰዓት ነው እንደሚለው ጀንበር የሚለው ሙዚቃው ላይ ገፋፍተው እንዲፈነዳ ወደ 11ኛው ሰዓት ላይ እንዳያደርሷት ነው ይችላል። ያኔ ከፈነዳ ግን ምን ሊሆን ይችላል የሚለውን በጥንቃቄ በህብረት በአንድነት በመነሳት መፍትሄ መፈለግ ያስፈልጋል እንጂ አይ ቲንክ ሀገራችን አትሞት ነው። አይ ቲንክ ትልቅ ነገር ያስተማረን ቢኖር አሁን ቴዲ በዛ ነው። እኔ ምን አነቃው ህዝቡ ነው ተስፋ ያቆረጠው ሁሉ ተስፋ ነው የሰጠው። ግን ተስፋ ደግሞ ዝም ብሎ አይደለም፣ ቆራጥነት ያስፈልጋል፣ ትግል ያስፈልጋል። የኛ ትውልድ እንደምታውቀው በዚህ በኩል በጣም ጀግና የነበረ ትውልድ ነው። ምልስተቶች ተሰርተዋል፣ ብዙ ነገር አለ። ግን ልክ አሁን ቴዲ እንደሚለው ለነፍሱ አይሳሳም ነበር፣ ለሀገሩ ነበር የተነሳው። ለሀገሩ እየተነሳ ነው። ምን የመሰሉ ወጣቶች የኦሮሞ፣ የአማራ፣ የትግራይ የሁሉም የምትላቸው ህይወታቸውን እያሳለፉ የሰጡት ለሀገራቸው ብለው ነው። ይሄም ወጣት አሁን ያለው ህዝብ ከዛ አትሊስት እሱን መማር አለበት። ምክንያቱም በግፍ ዝም ብለህ በእነዚህ ፈሪዎች በሚደናበሩ እና እስኪ ተመልከት አሁን እሱ በሌሊት እየሄዱ ምናምን የሱን ቤት መጎርጎርና ስቱዲዮውን ማፍረስና ምን ይባላል በእነሱ ቤት አሁን እንትን ማለታቸው ነው። አላ እንዲሸማቀቅ ለማድረግ እሱን ብቻ ሳይሆን ወጣቶችን እያፈሱ ማሰራቸው እና ከተነሳችሁ እንደዚህ ነው የምናጠፋችሁ ለማለት ነው። ግን መነሳቱ አይቀርም፣ ህዝቡ ይነሳል። ወደዛ ልናልፍ ነው እንግዲህ አቶ አብዩ። ያው የቴዲ አፍሮ አልበም መውጣት ሳምንቱ ሙሉ ለኢትዮጵያውያን መነጋገሪያ ትልቁ አጀንዳ ሆኖ ነው የዘለቀው። አሁንም እንደዚሁ ትኩስ አጀንዳ እንደሆነ ነው ያለው። አብይ አህመድ የበለጠ ዙሩ እንዲከር አድርጎታል። ኢትዮጵያውያንን የበለጠ የሚያስቆጣ እርምጃዎችን እየወሰደ ነው የሚገኘው። ወደዛ ከመግባቴ በፊት ግን አልበሙን በሙሉ እንዴት አገኘው? እንደው ሙዚቃ አፍቃሪም ሊሆን ይችላል ወይም እንደ አንድ አልበሙን በተለያየ ስሜት እንደተቀበለው ሰው እንዴት አገኘው? በዚህ ደረጃ ከፍተኛ የህዝብ ተቀባይነት፣ ከፍተኛ የህዝብ እውነት ለመናገር ድብልቅልቅን ያደረገው እንዴት አገኘው አንተ በግልህ? በጣም እኔ መቼም የራሴን ስሜት ልንገር የተፈጠረብኝና መጀመሪያ እኔ እየጓጓ ነበር ስጠብቅ የነበረ ሙዚቃው ሊወጣ ነው ሲባል። ምክንያቱም በጣም ነው የምወደው፣ ሙዚቃን በጣም ወዳለሁ። በነገራችን ላይ እንደ ብዙ ኢትዮጵያውያን አንዳንዴ እንዲያውም ሀሳብ ሲገባኝ እንቅልፍ ቢስለኝ ጆሮ ላይ አድርጌ ሙዚቃ እያዳመጥኩ ነው የምተኛው። በተለይ ክላሲካል ሙዚቃ ኢትዮጵያ ነው። ሌሎችም ቴዲንም በጣም ነው የምወደውና የማፈቅረው እና ይሄን ሙዚቃ እስከሚወጣ ድረስ በጣም ነበር በጉጉት ጠብቄ ነበር እና የሚገርመው ልክ እንደወጣ አይደል መጀመሪያ ጀንበር የሚለውን ነው ያዳመጥኩት የነበረና እሱ ነበር የወጣ ነበር። እሱን ልክ እንደ ሲቃ ያዘኝ። እሱን በማዳመጥበት ጊዜ ምን ስለ ሀገር ሲያወራ፣ ምን ስለ ሀገር ስለ ሰንደቅ ዓላማ ሲያወራ ሁላችንም ነው የምንበጠበጠው። ከዛ ደግሞ እንደገና የዳስጣል የሚለውን በሚመጣበት ጊዜ እያዳመጥኩ እንግዲህ ዳስጣል በኋላም በደንብ እንነጋገርበታል። ልክ እንደ ሙቪ ነው የምታየው። አይ ቴዲ ከፍተኛ የሆነ ችሎታ ያለው በጣም ልዩ የሆነ ተሰጥኦ ያለው ሰው ነው። ዘፈንም ለማለት የሱን በጣም አስቸጋሪ ነው። ድርሰት የሚለው ምናልባት ሊቀርብ ይችል ይሆናል እንደነ ያሬድ ምናምን እንጂ ዘፈን ስትለውና ወይ ሙዚቃ ስትለው እንዲያውም ይቀላል እና በእያንዳንዷ ቃላት ከፍተኛ የሆነ ኃይለኛ የሆነ ውበት ግን ያለው ትርጉም እየሰጠ ነው የሚያቀርበው እና ልክ እሱን በሚልበት ጊዜ ወደ መጨረሻ አካባቢ ልክ እኔ ምልል ስለ ባንዲራው ሲናገር፣ ስለ አርበኞች፣ ስለ ጀግኖች ሲናገር አልቻልኩም። ስለ መስዋዕትነት ሲናገር ምክንያቱም ያሳለፍኩት ነውና ፈነቀለኝ እና ከዛ እንባያ ሁሉ መፍሰስ ጀመረ። እውነቴን ነው የምነግርህ እና በእንደዛ አይነት ስሜት ነው የሰማሁት። እስካሁን ድረስ ገና አልጠገብኩትም። ኢንፋክት በኋላ አቆምኩ፣ ምክንያቱም ረበሸኝ ውስጤንም። ሁላችንም የሀገር ፍቅር ስሜት አለን፣ ቁጭት አለን፣ ብሶት አለን። ይሄን መሆን አልነበረባትም ይህች ሀገር። ስንት አርበኞችን ጀግኖች የነበሩት የሁላችንን መስዋዕትነት የከፈሉላት ሀገር በሚል ቁጭት አለ እና በእንደዛ አይነት ስሜት ነው የተቀበልኩት። ከዛ በኋላ ተረጋግቼ ነው እንዲያውም ሌሎችን ዜማዎች ማዳመጥ የቀጠልኩ እስካሁንም ድረስ። ኢንፋክት አሁን ዳስጣል የሚለውን አላቆምኩም። ይገርምሃል፣ በሰማሁት ቁጥር አዳዲስ ትርጉም ነው ማገኝበት። በእንደዛ መልክ ነው እንግዲህ የተቀበልኩት። አይ ቲንክ ዝርዝሩን ምናልባት በኋላ አንዳንዱ እንሄድበታለን። ግን ዳስጣልን በተመለከተ የተለየ ግምገማ እንዳለ ነግረኛል። እስቲ ዳስጣልን መነሻ አድርገን ደግሞ ትንሽ እናወራለን። እንደው አልበሙን ያመጣውን አዳዲስ ስሜቶች፣ አዳዲስ ሀገራዊ ንቅናቄዎች
ዓለምን በሞላ የሚገኝ ኢትዮጵያውያንን ነው ያነቃነቀው እውነት ለመናገር የሃይማኖት ሰውንም አልቀረም አንዳንዶች እንደው ከሃይማኖት ጋር አያይዘው ከስራቱ ጋር የተጣበቁ የተወሰነ ቅሬታ ሊያቀርቡ ሞክረዋል ግን ቴዲ ዘር ቀለም ሃይማኖት ሳይል ሁሉንም ስሜት የነካ አልበም ነው ይዞ ወጣው ለዚህም ነው ከ100 ሚሊዮን ያለፈ ነው የተሻገረ ነው አልበሙን የተከታተለ በተለይ በዩቲዩብ ብቻ ነው በሌሎች መተግበሪያዎች ያሲጨመርበት ቁጥሩ ከፍ ሊል እንደሚችል ይገመታል ስለዚህ ብዙ ሪከርዶችን የሰበረ ብዙ ታሪኮችን ይዞ የመጣ አንዳንዶች ኢትዮጵያ ይሄ አይነጥላ ጋርዷታልና ያንን አይነጥላ የሚገፍላት ወደ ነጻነት ህዝቡ እንዲነሳ ምንድነው የደበተው ካለ እንቅልፉን የተኛም ካለ የደነዘዘም ካለ ድንገት ምንጭቅ ብሎ ወጥቶ ሀገሩን እንዲያድን ጉልበት ስንቅ የሚሆን አልበም ነው ብሎ የገለጹትም ብዙዎች አሉ ከዚህ አንፃር የመጣውን አጠቃላይ የህዝብ ንቅናቄ እንዴት አየው ምናልባት አብይም ወደ እርምጃ የገባው አልፈራውም አልደነገጥኩም ይያለ ግን ምን ያህል በፍርሃት ሸለቆ ውስጥ እየዳከረ እንዳለ ያየንበት አጋጣሚ ነው የተፈጠረውና አልበሙ ያመጣውን አጠቃላይ አብዮት እንበለው እንዴት ታየዋለህ በጣም ጥሩ እሱ ምናልባት ይቃረብ ይሆናል የንቃት ህሊና አብዮት ሊባል ይችል ይሆናል ምናልባት በታሪክ በኋላም በሚናገሩት ጸሐፊዎች ላይ እንግዲህ ይሄ አልበም በጣም ኃይለኛ የሚያደርገው የሚመስለኝ ምንድነው ቅድም እንዳልኩ አቀራረቡ አንደኛ ልክ እንደ ፊልም ነው ያቀርበው ጊዜ ቴዲ እና መጀመሪያ ገና ሲጀምር እንደ በሐዘን ነው የጀመረው በትካዜ ነው የጀመረው ያ ሐዘን ደግሞ ምናልባት ስዕሉን ማይተው ሊሆን ይችላል እንፈክ ሌሎቹ ሙዚቃዎች ስዕል የላቸው እዛ ላይ ግን ዳስጣል የሚለው ላይ አለ እና ጥቁር ለብሶ ነው የሐዘን ልብስ ነው እኔ እንግዲህ ለኔ እንደታየኝ የለበሰው ራሱ የተቀመጠበት ወንበር እንኳን ዳስ ውስጥ ያለ ነው የሚመስለው እና ግን አያለቅስም ውስጡ ላይ ነው እንትሚለው አምቆ ያዘውን ነገር ነው ያስባል እና ከፊቱ ልክ ሐዘንተኛ ሆኑ ሰዎች የተቀመጡ ነው የሚመስለው ኢማጂን ታረጋል ይታያል እሱ ምናልባት ወይ ልጇ ምን ታፍኖባት ጦርነት ተማግዶ የሞተባት እናት ልትሆን ትችላለች ወይ ሴት ልጇ ወደ አረብ ሀገር የተሰደደች ልትሆን ትችላለች ወይንም አባት ራሱ ምን ቤተሰቡ ተበታት ነው መሄድ አቅቶት ማሳደግ አቅቶት እሱም እንደገና ተፈናቅሎ ራሱ ከልጆቹና ከንትሙ ጋር ዳስ ውስጥ ተቀምጦም ሊሆን ይችላል ምን ሊያዘን ዳስ እና እዛ ላይ በደንብ በጥሞና እንደሚያዳምጥ ነው የምታየው በደንብ ተቀምጦ የሐዘን ልብስ ለብሶ ነው ቴዲ የምታየው እሱ ብቻ ነው ስዕል ያለው በነገራችን ላይ እስካየው ድረስ ከሙዚቃ ሁሉ የተለየ በዛ ስሜት ውስጥ ነው እና መጀመሪያ የውስጡን ነው የሚነግር የት ሄጄ ነው ምናለቅሰው የት ነው አገር እኮ የለንም ይላል እንግዲህ ምን ጊዜ የለን ብሎ ምናደበት አይችልም ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ይላል ሀገር የለን የት ሄጄ ነው ማለቅሰው በሚል ነው መጀመሪያ የሚጀምረው ከዛ በኋላ ምሰሶው ዘመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል እነዚህ ሁሉ የሀገር ቲም ላይ ያደረገ ስለ ሀገር መሞት ስለ ሀገር መውደቅ ነው የሚመጣል አክሱም ላሊበላን ባንድ ዓለም አጽንቶ ኦኬ አልራመድ አለ ሀገር ተለያይቶ መለያየትን ያመጣል ከዛ ያለቀስ ያለ ወስና መጨረሻ ላይ የሚነሳው ኢንፋክት አዲስ አበባ ላይ ነው አዲስ አበባ ላይ ከመድረሱ በፊት የሚያነሳቸው ነገሮች አሉ ባሳደገኝ ቀዬ ባደኩባት መንደር አይተዋር ሰው ሆኜ እንደሌለው ሀገር አሁንም ስለ ሀገር ነው የሚናገረው ያቆምኳትን ሰንደቅ ተፈትና በእሳት እንዴት አቀርቅሬ ባንዲራ ያላንሳት ወደ ባንዲራ ይመጣል አዲስ አበባ በመጣበት ጊዜ ቶኑ ሁሉ ይቀየራል እዛ ላይ ነው የሚነሳው አዲስ አበባ አዶ ሸገሩ እንኳን ሸገሩ የሁሉ አይደል ወይ ሞላው ሀገሩ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ይላል እንደዛ ያለ ይቀጥላል አሁን እንግዲህ ተመከተ አዲስ አበባም ኢትዮጵያ ነች በነገራችን ላይ እኔ ከጠቅላይ ግዛት ነው የመጣሁት ከጎጃም የተወለድኩት ግን እኔ ብቻ ሳይሆን በዘመኑ የነበር ነው በሙሉ አዲስ አበባ ለማየት ነበር ምናፍቀው አሁን ብዙ ሰዎች አዲስ አበባ ልጅ ነው ምናምን ይላሉ ነው የኢትዮጵያ አዲስ አበባ እኮ ኢትዮጵያ ነች የሁሉም ነች ሁሉም ብሔር የሁሉም ቋንቋ ሁሉም ሃይማኖት በፍቅር የሚኖርባት ነች አንድ ጊዜ የራሴን ተሞክሮ አጥራ አድርጌ ልንገርና 40 አመት ገደማ ነው ከ35 አመት በኋላ ነው መሰለኝ ተመልሼ ወደ ኢትዮጵያ እና መጀመሪያ ልክ አዲስ አበባ ገብቼ አንድ ሆቴል ውስጥ አርጬ በጣም ይገርመኝ ነበር በቃ ህዝቡ መብዛት መቀየሩ ምናምንና ጠየቁት ዘበኛውና ለምንድነው እንደዚህ ሁሉ ህዝብ የበዛው አዲስ አበባ እኔ እዚህ ያለው ድሮ ከ30 አመት በፊት ወይ 40 አመት ገደማ እንደዚህ አልነበረም ማለት በኋላ ምን አለ መሰለ አይ አቶ አብዩ አዲስ አበባ እኮ አሁን ኢትዮጵያ ነች አለ ኢትዮጵያ እኮ አዲስ አበባ እና ከሁሉም አቅጣጫ
ወደ አዲስ አበባ የሚወጣው ሰው ሰላም ያለው እዚህ ነው፣ ፍቅር ያለው እዚህ ነው። ይሄ እንግዲህ ኢማጂን ወደ ከ20 ዓመት በፊት ነው። አሁን እንዲያውም የባሰ ነው። እና ለዛ ነው እንኳን እና ልክ አዲስ አበባ እንደዛ ነች። ሁላችንም ለማየት ምንጓጓት የነበረች ነች። እንግዲህ ኢማጂን ኢትዮጵያን ለማጥፋት አንዱ የተጠቀሙበት እንግዲህ ራሷን እምብርቷን የኢትዮጵያን እምብርት አዲስ አበባን ማፈናቀል በሙሉ እዛ አካባቢውን፣ ባህሉን፣ ቅርሱን በሙሉ እያጠፉት ይሄዱት በልማት ስም። እኔ አንድ ደግሞ እዛ በመሰራበት ጊዜ ለእንትን ሄጄ ምን አለኝ መሰለ አዲስ አበባ እኮ በጣም እያደገች ነው አሁን ይሄው ልክ ዱባይ ልትመስል ነው አለ። ኋላ ምን አልኩት አይ እንደው መቼም ዱባይን ባትመስል ደስ ይለኛል፣ ተስፋ አደርጋለሁ ዱባይን እንዳትመስላል። ምክንያቱም ኢትዮጵያ የራሷ የሆነ የራሷ ቅርስ፣ የራሷ ውበት፣ የራሷ ታሪክ ያላት ነች። ዋና ከተማውም ደግሞ ያንን ታሪክ፣ ያንን ውበት፣ ባህሉን፣ መገናኘቱን፣ ፍቅሩን፣ እድሩን፣ ማህበሩን፣ ሃይማኖትን ያን ሁሉ የሚያሳይ ነው መሆን የነበረበት። ግን ያንን ነው የደመሰሱት። እኔ ራሱ ከገጠር ሂጄ አዲስ አበባ እውነቴን አሁንም እንደገና በተሞክሮ ላምጣልህ ከቴዲ ዜማ ጋር ምናልባትም ይገናኛል። ከዩኒቨርሲቲ እንደገባሁኝ ከ6 ኪሎ ተነስቼ ወደ ልደታ ታች መሄደው በእግሬ ነበር። ያኔ እንዳሁኑ ያው መኪና ምናምን አይበዛም ነበር፣ ግን 25 ሳንቲም ገደማ ከፍለን በአውቶቡስ 3 ቁጥር የሚባል አውቶቡስ ነበር ልደታ መሄድ። በዛ መሄድ ይችል ነበር እና በአውቶቡስ መሄድ አልፈልግም ነበር እና ከዩኒቨርሲቲ ተነስቼ በሰባ ደረጃ በኩል አድርጌ በፒያሳ አድርጌ በጊዮርጊስ በዳግማዊ ምኒልክ ሐውልት በጴጥሮስ በአቡነ ጴጥሮስ ሐውልት በፊታውራሪ አብተ ጊዮርጊስ ድልድይ በመርካቶ ሲል ታሪክ እያነበብኩ መሄድ ነበር የሚመስል የነበረው ውበት የአዲስ አበባ ከአድዋ አካባቢ ታሪክ ጀምረ እንዳለ የጊዮርጊስን የሐውልቱን የአቡነ ጴጥሮስ እንዲያደርግ ስትሄድ በቃ እንደዛ አይነት ውበት ነው የምታየው። ያንን ሁሉ ነው እንግዲህ ያጠፉት። ከዛ ህዝቡን በፒያሳ አካባቢ ራሱ ተዝናና ወይም ቀዳማዊ ሥላሴ ቲያትር አካባቢ ተዝናና የነበረው ያን ሁሉ ውበት በታት ነው እንግዲህ ኢማጂን ወደ ዳር ሰደዱት የሚለው ቴዲ ልክ ነው። ትክክል እንትን ገጽታ ነው የሰጠው። ባዶ ህንጻና እንትን ነጭ ቀቡ እያሉ አሸብርቁ እያሉ ህዝቡን በሙሉ በታተኑት እንዳለ ኢትዮጵያዊነትን እንዲጠፋ ነው ያደረጉት። ከዛ እንግዲህ ተመልከተ አድዋንም እንኳን እንዳያከብሩ ህዝቡን ጭራሽ ወጦ የራሱን በዓል አባቶቹ ያመጡለትን ክብር ቅርሱን እንትን እንዲያከብር ራሱ በታት ነው አዳራሽ ውስጥ እንዲገባ አደረጉና በወታደር እንዲከበር አደረጉ። ሰሞኑን አይተህ ከሆነ ከቴዲ ላይ ሙዚቃ ላይ በነገራችን ላይ አስተያየቶችን ብዙ ጊዜ አልፎ አልፎ ቃኝ ነበርና ብዙዎቻቸው ተሞክሯቸውን ይናገራሉ። እናቴ ነጠላዋን ለብሳ አረንጓዴ ቢጫ ቀይ ያለውን ጥለት ለብሳ አድዋን ለማክበር ስትሄድ የተደበደበችውና ነጠላዋን ተቀምጣ የተረገጠባት ለሷ ምስክር ይሁን ለሷ ማስተዋሻ ይሁን ቢሏሉ። በጥምቀት ሰንደቅ ዓላማውን አድርገን በጥምቀት ልናከብር በዙሪያው በሙሉ ስነበሩ ይሄን አወርዱ ተብለን የተደበደብ ነው ያን ለሱ ማስተዋሻ ይሁን ላሉ ማለት ነው የምታየው። እንግዲህ ይሄ ሁሉ ነው እየተፈነቀለ የወጣው አሁን በውስጥ የታበቀ የነበረ እንግዲህ አሁን ቴዲ ያወጣው እና ለዚህ ነው በቃ ህዝቡ ስሜቱን በሙሉ ድምጽ ሲሆኑ ብሎ በሙሉ ተነስቶ የደገፈው። ይሄ ነው ያስፈራቸው። ይሄን መንግስት ሰንደቅ ዓላማውንም አጥፍተናል፣ የአድዋንም ታሪክ አጥፍተናል፣ የቤተክርስቲያንም ታሪክ እምነቱንም ሁሉንም አጥፍተናል፣ የድሩን የቁቡን የማህበሩን ያንን ሁሉ በታትነናል ብለው ነበር ያሰቡት። ግን አልተበታተንም። ኢትዮጵያዊነት ቀላል አይደለም። ኢትዮጵያዊነት በጣም ከባድ ጥልቅ የሆነ በአጥንትና በደም የተመረኮዘ ነውና በጣም ውበት ባለው ደግሞ የሚገልጸው በዚህ ዜማ ላይ በጣም ብዙ የምል ጊዜ ለማምጣቀው ነው። ዜማውን ግን ስለ አርበኞቹ ያነሳልሃል፣ ስለ መስዋዕትነት ያነሳል። እኔ አንድ ነፍስ ነች ይላል እና ይሄን አሁን ወኔ እንዲኖረው ነው ህዝቡ ተነሱ ወይ ድባክ ይላል። አንተ ማንነትን አትነግረኝም አጥንቴና ደሜን እንድቆጥር አታደርገኝም ይላል። መጨረሻ ላይ እንፋት በወኔ ነው የሚነሳው እና ከዛ ራሱ ስለ ስርዓቱን ደግሞ በደንብ በቀጥታ ይጋፈጥበታል። ስርዓቱን ራሱን በደንብ አድርጎ የሚናገርበት ቦታ አለ። ኢንፋክት ይሄ የዘረኝነቱን ራሱን እንዴት አድርጎ እንትን መቋቋም እንዳለበት ነው የሚነግር ራሱ ከግጥሙ ላይ እኔ ማንነቴን አትንገረኝ፣ አጥንቴንና ደሜን አታስቆጥረኝ ይላል እና just amazing በጣም የሚገርም የሆነ ሙዚቃ ነው የጻፈው የደረሰው ቴዲ። ካለ ቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ይሄ አሁን ተነሱ ታገሉ ለመብታችሁ በእንደበግ ነው ህዝቡን የሚያርደው ይሄ መንግስት። ዝም ስትል ያርዳል። ፈሪ ነው ራሱ መንግስቱ፣ ግን ዝም ካል ግን ያርዳል። ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ መች ከሀገር ይበልጣል የኔስ አንድ ነፍሴ።
ይሄ እንግዲህ ተመልከት መስዋዕትነት ነው የሚለው። አሁን በተለይ በዚህ ትውልድ መማር ያለበት ነገር በየማምነው ቆራጥነትን ነው ደፋርነትን ነው። አለዛ ነፃ መውጣት አትችልም። አለዛ አንገት እንድታቀረቅር ነው የሚያደርጉ። ባንዲራህንም እንዳታነሳት ሀገርንም እንዳታነሳት እነሱ ይዘርፋሉ። እነሱ ባለጸጋ ናቸው። የውሸት ደግሞ ይሰብካሉ። ህዝቡን እንደማያውቅ ደንቆሮ ያደርጉታል። እየበለጸግ ነው እያደግ ነው አልታየህም እንጂ ደንቆሮ ነህ እንጂ ይሉታል። ሀገሪቱ እኮ አድጋለች ታምረኛ ነች ይሉታል። እኔ የምልህ በጣም የሚያሳፍር እኮ ነው። እኔ እንደዚህ አይነት መንግስት እኔ እንጃ መለስ እንኳን ትዝ ይልሃል ወንድም መሳይ ዋናው ጠላታችን ድህነት ነው ይል ነበር። ኢቭን በህወሓት ደረጃ እንኳን ድህነትን ካጠፋን እናድጋለን ይሉ ነበር። ይሄ እኮ ድህነትን ድሃም ይጠላል። ድሃን ይጠላል። እኔ የምልህ ይሳደባል ድሃን እና ስንት 1 ሚሊዮን ድሃ ወጣት አለን የምናሰፍረው የምናሰልፈው እና እሱን አሰልጥነን ለዘላለም ስንዋጋ ልንኖር እንችላለን። 1 ሚሊዮን ድሃ ብሎ ነው የሚናገረው ህዝቡን። ከዛ ደግሞ ሲፈልግ ደግሞ ደንቆሮ ናቸው ይላል። አይገባችሁም እናንተ አይታያችሁም ይላል። ቁራ ናቸው ጉንዳን ናቸው ምን ማይለው ነገር የለም እኮ እና እንዴት ብለህ ያለፉት መንግስታት ጋር ታወዳድራለህ? ይሄ መንግስት በጣም ከባድ ነው። አንዳንድ ጊዜ ያው ብዙ ጊዜ የምናገረው ነው እችን የመሰለች ሀገር ድሃ እንኳን ብትሆን ታሪክ ጠገብ አፍሪካን የነጻነት መነሻ ምልክት የሆነች ስንት አያቶቻችን ዋጋ የከፈሉላት ደምና አጥንት የተከሰከሰላት ምንም ምን ታላቅ ስልጣኔ ያላት ሀገር የነበረች በተለያዩ መንግስታት በርግጥ በተፈጠረ ያስተዳደር ችግር ምክንያት አሁን እንዲሁ አጎንበሳ ዝቅ ብላ ብትታይም ትልልቅ ኢትዮጵያውያን ትልልቅ ታሪክ ሰርተው ያለፉባት ናት። አንድ ግለሰብ ከበሸሻ ከምትባል እኔ አካባቢውን ማሳነስ አይደለም ሰውየው በምንም ውስጥ ያላለፈ በእውቀትም በልምድም በተለያዩ የማህበራዊ ውጣ ወረዶች ውስጥ ያላለፈ ድንገት መሰስ ብሎ ቤተ መንግስት የገባ በዚህ ሰው አማካይነት የሁሉ መከራ የሁሉ የታሪክ ዝቅታ የሁሉ የሀገር መፍረስ ሲፈጸም ቁጭቱ ያንገበግባል። እውነት ለመናገር ያንገበግባል። በዚህ አይነት ሰው በእንደዚህ አይነት ግለሰብ ይሄንን እንግዲህ የኛም አንድነት ማጣት የኛም ብዙ ችግሮች አሉ። እንደ በጓ አንድ ባለመሆናችን በአንድ ነብር እንዳለቅ ነው ሁሉ የኛም አንድነት አለመኖር ነው ይሄን ሰውዬ ኢትዮጵያ አናት ላይ ቁጭ ብሎ እየገዘገዘ እንዲህ አይነት መከራ ላይ የጣላት። ለማንኛውም ወደ ቴዲ አፍሮ ወቅታዊ ጉዳይ እንምጣ። እየወሰደ ያለውን እርምጃ እንዴት እየተከታተልከው ነው? እንግዲህ አሁን እኔ እናንተ ስንነጋገር ምናልባት አዳዲስ መረጃዎችም እየወጡ ሊሆን ይችላል። ትላንት ማምሻውን ሌሊቱን ወደ ቴዲ ስቱዲዮ ሄደው ዘርፈዋል፣ ሰባብረዋል፣ ብዙ ነገር አውድመዋል፣ የሚችሉትን ያህል ወስደዋል። ወጣቱን እያሰሩ ነው ያሉት። በየትኛውም የኢትዮጵያ መገናኛ ብዙሃን ሀገር ቤት ባለው በሬዲዮም በቴሌቪዥንም የቴዲ ዘፈን እንዳይዘፈን ገደብ ተጥሎባቸዋል። በእግር ኳስ ጨዋታ ሜዳ ላይ እንኳን ደጋፊዎች ይህንን አንስተው እንዳይዘምሩ ክልከላ፣ ጥብቅ የሆነ ማስጠንቀቂያ ለደጋፊዎች ማህበር መሰጠቱን የሰማ ነው። አብይ አህመድ በጣም ደንግጧል። ሀገር እያስጨነቀ ነው። እስቲ እየወሰደ ያለውን እርምጃ እንመልከተው። አቶ አብይ ልክ ነው። ቅድም እንዳልኩት እንግዲህ ምን መሰለህ ይሄ መንግስት ፈሪ ነው። ይሄን መንግስት የሚፈራ የውስጥ ፍርሃት ያለበት ነው። የውስጥ ፍርሃት መኖር የለበትም። አሁን ቅድም ቴዲን ደጋግመን ያነሳ ነው። ለዛ ነው ቴዲ ያስተማረው ነገር ቢኖር ድፍረትን ነው፣ ቆራጥነትን ነው። እና ይሄ መንግስት ራሱ ፈሪ ነው። አንድ ከሆን ቅድም ልክ እንዳልከው የሚደናገጠውም ለዛ ነው። አይ አንድ ሁኑ ስላለ ነው ቴዲ። ህዝቡ በሙሉ ሲነሳ ታየው አሁን እንደማዕበል ሊውጠኝ ነው ብሎ ይፈራል። ስለዚህ የሚችለውን ሁሉ ያደርጋል። ምዳውን በተቻለ መጥሱ ብቻ ነው፣ ሌላ ምንም አማራጭ የለውም። ያለውን የደህንነት የምትለውን የሌሊት ማፈኑን የመሳሰሉን ወጣቶች መጋፈፉን የመሳሰሉን ሊያደርግ ይችላል። ግን ይሄ ሁሉ አያዋጣም። ማያዋጣው በተለይ ደግሞ ህዝቡ ሲነሳ ነው። ህዝቡ አሁን መነሳት አለበት። ለመብቱ ለነጻነቱ መታገል አለበት። ቴዲን መጠበቅ አለበት። የህዝብ ድምጽ ስለሆነ ይሄንን ደግሞ እኔ የምልህ ስንት ግፍን አውጥቶ ምሬትን ቁጭትን አውጥቶ ኢትዮጵያዊነትን አጉልቶ ሰንደቅ ዓላማውን አንስቶ ያሳየውን አንድ ብቻውን እንግዲህ ይሄ ሰውዬ እሱን መጠበቅ ማዳን መቻል አለበት። ወጣቱንም ራሱን መጠበቅ አለበት እንዳይታፈን።
ስለዚህ በተቻለ መጠን ብዙ ነገሮች እኮ አሉ እኔ ሪሊ በደንብ እኮ ከታሰበበት እኮ እኔ አሁን አንዳንዴ ዝም እየሳስብ ሌሊት ተነስቼ እንደ አዲስ አበባ ህዝብ እንዴት ሊታገል ይችላል ነው ምስል አንዳንዴ ድሮ በገጠር ማቀው ሁሉ እንግዲህ ጎጃም አካባቢ ነው ያደጉትና ይሄ ጎጃም መዛደ ነው በታሪክም ታውቅ ይሆናል በጣም የሚታገሉት አልገዛም በቃኝ የሚል ህዝብ ነው ይሄ ፋኖ አሁን ለምሳሌ በአማራ ክልል የሚታየው ባህል ነው እና አንድ በተለይ የሚያስቸግራቸው አውራጃ ገዢ ወረዳ ገዢ ፖሊስ ምናምን ካለ ጥሩምባ ነፍተው ነው ክተት እያሉ የሚመጡት አንዴ ጥሩምባ ነፍተው ክተት ብለው በሙሉ ጥርግርጉን ነው የሚያስወጡት አንድ ጊዜ አስታውሳለሁ በተለይ አሁን የምስራቅ ጎጃም ምናምን በሙሉ ነፃ ወጥቶ ነበር ባጭር ጊዜ ውስጥ በቃ ህዝቡ ተነስቶ መጨረሻ ላይ እንዲያውም ንጉሱ ራሱ የጠቅላይ ገዢ የሚባለው እንደራሴው እንግዲህ በአሁኑ ክልል ነው የሚባለው በ24 ሰዓት ውስጥ ነው ለቀው እንዲሄዱ ያደረጓቸው ህዝቡ ተነስቶ እኔም ህዝብ እንደማበል ከተነሳ መንግስት ይሄ ደካማ መንግስት ነው ምንም ዋጋ ያለው ግን የአዲስ አበባም ህዝብ ቢሆን ለራሱ ማዘጋጀት አለበት ሌላው ቀርቶ አሁን በሰፈር እንኳን ራሱ 2-3 ጥሩምባ እንኳን ቢኖር ራሱ ነፍተህ አንድ ምልክት አድርገህ እንነሳ ብለህ ብትል ያሱ ያሸብራቸዋል በዛ ብቻ ይሸበራሉ ፖሊሱም ይሄ ደህንነት ምናምን ጥሎ የሚያፍነው የሚገለው ምን ቢለው ሁሉ ድራሹ ነው የሚጠፋው እና ይሄን ለማድረግ መዘጋጀት አለበት አሁን ለምሳሌ ስታዲየም አሁን በቅርቡ ያልከው ነገር ነው በስታዲየም ላይ ባሉበት ጊዜ የቴድን ሙዚቃ መዝፈን ይችላሉ መጫወት ይችላሉ መዘመር ይችላሉ እኛ እኮ ተማሪዎችን ወጣቶች ነን አትነሳም ወይ የግፍ አገዛዝ በቃም ወያል ነበር ምንሰለፈው የነበር ስንት ፖሊስ ስንት ጭስ እየመጣ ነበር ያሁን ወጣቶቹንን ተማሪዎች ምንሰለፍ የነበረው እና ከዛ ያንን ልምድ ማዳበር መቻል ያስፈልጋል እንደምን ዝም ብለ በቃ አንገት እንደፍተህ በሁሉም በመቆዘም አላለም ግብሩን በዛብ መኖርም አልቻልኩም ይያሉ ወይንም ደግሞ ስደት ሊሄድ ይያሉ በባህር ውስጥ ከመግባት አሁን ቢያንስ አሁን ለምሳሌ ቴድን መጠበቅ አለባቸው በሌሊትም ቢሆን ተነስተው ባለፈው ለምሳሌ አሁን የጃዋር ጊዜ እንደነበረው እንኳን ወጣው ነው ቅድም አይ ቲንክ አንስተውት ነበር ባንተም ኢንተርቪው ላይ መሰለኝ እናስነካም ብለው ነው ያውም ትንሽ ወጣቶች ናቸው ከዛ እንዴት አድርገው እንደተጠበቁት አሁን የአዲስ አበባ ህዝብ ራሱ ቴዲን እንደሄ ሁሉ የሰበሩ ስቱዲዮውን እስከሰባብሩ ቤቱ ሄደው እስኪያንኳኩ ድረስ እንትን ማለት አልነበረበትም ወላጥሩምባም ነፍቶ ምንም ቢሆን ክተት ብሎ መጠበቅ መቻል አለበት ምክንያቱም ይሄ ሰውዬ ለ700 ሚሊዮን ህዝብ ነው ድምጽ የሆነው አንድ ድምጽ እንግዲህ ኢማጂን እና እሱን ማዳን ወጣቱም ከእንግዲህ አልታሰርም አላሳሰርም ሰፈሬን ወጣት አላስደርስም ብሎ ቢል ፖሊሱ በሙሉ በያቅጣጫው እንደንትን ነው እየጠፋና እየተደናበረ የሚሄደው ይሄንን ድፍረት ያስፈልጋል እንደዚህ አይነት መጠንከር ያስፈልጋል ከዛ በኋላ የሚመጣውን መሪም ይወጣል ከራሱ ይወጣል መሪ ገና ፋኖ እስኪመጣ ያሉ ድረስ ቁጭ ማለት አይፈልግም ፋኖም ራሱ እኮ በመስዋዕትነት እኮ ነው የሚታገሉት ያሉ ብዙዎች አሁን እንደምንሰማው ታሪካቸውን ልጆቻቸውን አብረው ይዘው ተሰልፈው ልጆቻቸውን መስዋዕትነት ሁሉ ያዩ እኮ ነው አባቶች የሚታገሩት ወይንም ልጆቹ ያባታቸውን መስዋዕት እኮ ያዩ እኮ ነው ቆራጥ ስለሆኑ እኮ ነው አሁን ይሄው አማራ ክልል 3 አመት ባልሞላ ጊዜ ውስጥ እንደዚህ የሚያንቀጠቅጡት ያለው ይሄንን መንግስት ማንም ባልታየ በታሪክም ያልታየ ያ ሁሉ የመጣው ምንድነው ከቁጭት ነው ከቁርጠኝነት ነው እና ለዛ መዘጋጀት ያስፈልጋል በተለይ ደግሞ የከተማው ጥሩ እድል አለው በቀላሉ መገናኘት ይችላል በጩኸት መገናኘት ይችላል በኢንተርኔት በመሳሰሉት መገናኘት ይችላል ከዛ በኋላ ይሄ መንግስት 4 ኪሎ ተወረረብኝ ልወድቅ ነው ብሎ ይልል በራው ነው ወደ ዱባይ የሚሄዱ ትረስት ደግሞ ይሄ በብዙ አገሮች ላይ ታይቷል እንደዚህ አይነት ነገር ለዚህ መዘጋጀት ያስፈልጋል እና ፍርሃት አያስፈልግም ፍርሃት አያዋጣም ያዚህ የአሜሪካን የታወቀ ፕሬዝዳንት ነበር ታውቀውናል ኤፍዲአር ሮዝቬልት የሚባል 33ኛው የአሜሪካን ፕሬዝዳንት ነውና ምን ይል ነበር አሁን በብዛት የሱ ምሳሌ ይነገርለታል ዋናው መፍራት ያለብን ፍርሃት ነው ይላል the only thing to fear is fear ይላል ፍርሃትን ነው መፍራት ያለብን ይላል ምክንያቱም ከፈራን ነፃ መውጣት አትችልም ከፈራህ መቆም አትችልም ሀገርና አባቶቻችን እኮ ነው ያጠለን ነዛን በድፍናንትን ያወራ እየሄደኩ ይሄዱ በጎራዴና በፈረስ እኮ ነው የቀሉ ነፃነታችንን አስከብረውልን ይሄው ኮርተንበት ስንት ጊዜ አሁን ምንናገረው ያድዋ ጦርነት የሌላው እነዚህ ሰዎች እኮ ለህይወታቸውን ደማቸውን ቴዲ ደጋግሞ የሚያነሳው ኩስ ነው ስላርበኞች እንዴት እነሱ ያነሷትን ባንዲራ እንዴት አንገቴና ቀርቅሬ ላንሳት ይያለ እኮ ነው ወኔህን እኮ የሚቀሰቅስ ነገር እኮ ነው የሚናገረው ያለው አንድ ብቻውን ነው እንግዲህ ማጅ ይሄ ሰውዬ በህይወቱም እንደሚመጡበት ያቃል ቤተሰቦች አሉት 4 ህፃናት ልጆች አሉት ምንም አይጎልበትም እንደሌሎቹ ዘራፊ ቢሆን ኖሮ እንደሌሎቹ ንዋይ የሚያጠቃው ቢሆን ኖሮ አገሩን የሚሸጥ ቢሆን ኖሮ በቀላሉ መኖር ይችላል አድርባይ ቢሆን ኖሮ አይሆንም
ምን ሊመጣበት እንደሚችል ደግሞ ጠፍቶት አይደለም ሞኝ አይደለም ግን ያ በውስጡ ያለው ቁጭት ያባቶቹ ያገሩ የሰንደቅ ዓላማው የእናት ሀገር የሚላት እናት ነች የሷ ቁጭት ይዞት ነው እንደዚህ የሚታገለው ከሱ ትንሽ እንኳን መዋስ ያስፈልጋል እሱን መጠበቅ ያስፈልጋል እና አንድ ነገር አብዩ እንግዲህ ቴዲ አፍሮ የፈጠረው አብዮት አለ ይሄ አብዮት በቀላሉ የሚጠፋ አይደለም አብይ አህመድ እየሞከረ ነው እየተፈራገጠ ነው እየተወራጨ ነው ምናልባት መሳሪያ ስላለው ወጣቶችን በማሰር በማፈን የተወሰነ ጊዜ ዝም ማሰኛለሁ ብሎ ሊያስብ ይችላል ነገር ግን የሚቆም ይበርድ አይደለም አንዳንድ ወገኖች አሉ ቴዲ አፍሮ ሰቅሎታል በቃ ወደ ላይ ከፍ አድርጎታል የመስዋዕትነትን ጥግ ይሄን ሁሉ ሲያደርግ ቀደም ሲል እንደተገለጸው ልጆች ያሉት ቤተሰብ ያለው ከማንንም በላይ የሚያጓጓ ህይወት ያለው እሱ ነው ምንም በሀብትም ይሁን በብዙ ነገር ደረጃ ከማንንም የሚሻል እንጂ የሚያንስ አይደለም ያን ሁሉ መስዋዕት ያደረገው ለኢትዮጵያ ሲል ነው ነገር ግን አንዳንዶች እሱ ያልፈራውን በሱ ሙዚቃ ፈርተው የፍርሃት ድባብ የሚረጩ በየቦታው ረረፉ ልጅ የበለጠ ታስበላላችሁ የሚል ድምጾችን እየበረከቱ መጥተዋል ከዚህም ወገን ነው ምናልባት ለቴዲ አዝነው ነው ብለን እንዳንል የራሳቸውን ፍርሃት እያንጸባረቁ በቴዲ ውስጥ መደበቅ የሚፈልጉ አሉ ለማንኛውም ስለ ቴዲ መጮ እሱ ያነሳውን አርማ ከፍ አድርጎ የበለጠ ማንሳት ስለ ኢትዮጵያ የዘመረውን ከፍ አድርጎ መዘመር ቴዲን የበለጠ አደጋ ውስጥ ይከተዋል ብለው ሰዎች የፍርሃት ፈን ውስጥ እንዲገቡ ያደረጉ ነው ያሉትና ለነዚህ ሰዎች ምን ማለት ይገባል ቴዲ እኮ ጨርሶታል ምን መሰለ ወንድም መሳይ ለነሱ እኔ ብዙም ዋጋ አልሰጣቸውም ለምንድነው መሰለ ምንም ቢጮሁ ምንም ቢፍረከረኩ ምንም የፈለጉትን ቢያወሩ የታሪክ አይ ዶንት ኖ መጥፎ ነገር መናገር አልፈልግም አንዳንዶች ደና የሚባሉ ሰዎች ከውስጣቸው ይኖር ይሆናል የታሪክ እንትን ልል ነበር ግን ወደ ኋላ የሚቀሩ ናቸው አብዛኛው የኢትዮጵያ ህዝብ ብሶቱን ምሬቱን ቁጭቱን ያገሩን ፍቅርና የሰንደቅ ዓላማውን ፍቅር በቴዲ ድምጽ አግኝቷል ይሄ ህዝብ ደግሞ እኔም ከዚህ ህዝብ እንኳን ግማሽ እንኳን ቢነሳና አንድ ቢሆንና ቢታገል ብዙ ለውጥ ያመጣል እነዚህ አሁን እንዳልካው የሚጮሁት በተለያየ ጥቅም ነው አንደኛ በፍርሃት የተነከሩ ሊሆኑ ይችላሉ ሁለተኛ የጥቅም ጉዳይ ሊሆን ይችላል አድርባይነት ነው አሁን ባለው ሶሻል ሚዲያ በተቻለ መጠን ራሱ መንግስትም ይጠቀምበት ይችላል በተዘዋዋሪ መንገድ ሞራል እንዲላሽቅ ለማድረግ ነው የሚሞክረው ማያደርገው ነገር የለም እና ለነሱ ይሄን ያክል ጆሮ መስጠት አያስፈልግም ዋናው ህዝቡ የሚነሳበትን የሚተባበርበትን አንድ የሆነበትን አንደኛ ይሄንን ልዩ የሆነ ታሪክ ለኢትዮጵያ ያመጣለትን እንቁ የሆነ ልጅ እሱን እንዴት አድርጎ ነው መጠበቅ የሚቻለው ከነቤተሰቡ እዛ ላይ ነው ማተኮር የሚያስፈልገው ከዛ ራሱ ወጣቱም ቢሆን በቀላሉ ዝም ብሎ እየታፈነ እንደ በግ እየተወሰደ መታረድ የለበትም መታፈን የለበትም ራሱን ተባብሮ ተጋግዞ ውስጥ ለውስጥም ተገናኝቶ ተደራጅቶ እንዴት መጠበቅ አለበት እሱን የግድ ማነቃቃት ያስፈልጋል እና ይሄ አሁን ታምቆ የተነሳውን መነቃቃት ወደ ተግባር መቀየር ያስፈልጋል ቅድም በተለያዩ ደረጃዎች ማድረግ ይቻላል እሱን አሁን በግድ ዝርዝሩን በሙሉ መነጋገር ያለብን አይመስለኝም ሌሎች ሀገሮች ልምዶች አሉ የአፍሪካ ሀገሮች የሱዳን ወጣቶችን የሚያደርጉት የነበረም ወይንም የኬንያ ሌላም እና የሳውዝ አፍሪካም እንደዚያው የኢትዮጵያ ሌላ ሩቅ ሳኔ ኢትዮጵያ በእኛ ትውልድ ጊዜ የሚደረጉ የነበሩ እንዴት አድርገው ወጣቱን ማደራጀት ይቻላል እንደነበረ ያንሱን ነገሮች በሙሉ ማውጣት ያስፈልጋል በመሐሉ በትግል ላይ የተወሰነ መስዋዕት ሊኖር ይችላል ሊኖር ይችላል እሱን ሁሉ ጊዜ አልጋ ሊሆን አይችልም ትግል ቅድም እንዳልኩ ነው በፋኑም በደቡም በሌሎም ያለው ግን እስከመቼ ድረስ አንገትን አቀርቅሮ እየተረገጡ እየታረዱ እየተዋረዱ መኖር ይቻላል ኑሮም እኮ ስቃይ እኮ ነው የወጣቱ ኑሮ እኮ ኑሮ አይደለም ተምሮ ትምህርቱን ጨርሶ አድጎ አግብቶ ልጅ ወልዶ የሚኖርበት ሀገር እኮ የለም ሀገር እኮ ማለት ትርጉሙ እኮ ብዙ ሰፊ እኮ ነው ከልጅነት ጀምሮ መጣ እኮ ነው በልጅነትህ የምትማርበት ወላጆች የሚያሳድጉ ሀገራችን ስናፍቅ እኮ አሁን ኢትዮጵያን ሄዱ ብለን ስንላም ውጭ እንኳን ነን ሚናፍቀን እኮ ያ ማህበሩ ጨዋታው የፋሲካ የቅዱስ ዮሐንስ የጓደኞቻችን በመሸት ወጣን የምንዝናናው ወይንም የትምህርት ቤት ጓደኞቻችን የነበሩትን የሥራ ባልደረቦቻችን ያ ሁሉ ሀገር ነው አሁን እኮ ያ ሁሉ ነው የጠፋው ያን ከታች ጀምረ ስታየው ቤተሰብም ተበታትኗል ትምህርት ቤትም ወድሟል ራሱ ተምረህም ደግሞ የት ደርሳለሁ የምትለበት እድል የለም ዶክተር ሆናለሁ ወይንም ፓይለት ሆናለሁ አስተማሪ ሆናለሁ ብለህ ለማለም እንኳን እድል የለም አሁን
እነሱ ናቸው በልጽገናል አድገናል የሚሉት እየዘረፉ እንደፈለጉ ይጫወቱባታል የሀገሪቱን ሀብት። እና አገርኮ ማለት ይሄ ነው። አገርኮ ማለት ሰላም፣ ፍቅር ያ በማህበርም በሁሉም ነገር የምትገናኝበት በድር የምትገናኝበት በለቅሶም ልኩ የለም አሁን። እና ምን ላይ ነው አሁን እንግዲህ እኔ አሁን ተዲኮ ደጋግሞ መጀመሪያ ላይ ከዜማው ለሚያነሳት አገር ከሌለይት ይለቀሳል የሚለው በውስጡ ያረረውን ቁጭቱን እኮ ነው። እና እንደዚህ ያረሩ ከመኖር መታገል ነው የሚያማርጠው። መጨረሻ ላይ እሱም ስለ ትግል ነው የሚመራን። አክቹአሊ ስለ ትግል ነው የሚመራን። አንተ አትነግረኝም ማንነቴን እኔ ያውቀዋለሁ። አንተ ብሔር ዘር ብለህ ለይተህ እንደዚህ ነው ልትለኛ አትችልም። እንደፈለጉ ህዝቡን የሚጫወቱበት እኮ ነው። መታወቂያ እያወጡ እንኳን ራሱ አንተ ትግሬና አንተ ኦሮሞ ነህ አንተ ምንድን ነህ እያሉ እርስ በርስ የሚያጋድሉት ማንም ወታደር ነኝ ብሎ መጥቶ እንደፈለገው የሚረግጥበት እንደዚህ አይነት ስርዓት እኔ መኖር የለበትም። ቅድም ያልከው ነው። እቺ ሀገር እኮ ትልቅ ሀገር ነች። በድህነታችን እኮ እኔ ኮርተን በኢትዮጵያዊነታችን ኮርተን በውጭም ሀገር ተከብረን የምንኖርባት የነበረች ሀገር ስመጥር ሀገር እኮ ነበረች ኢትዮጵያ። ያ ሁሉ እኮ ነው የጠፋው። ደሃ መሆናችን እኮ ይሄን ያክል ውርደት አላመጣብንም ነበር። እንዲያውም ተከብራ ነበር የምትኖረው እቺ ሀገር በዓለም ዙሪያ በሙሉ። አሁን የትም ቦታ በትሄድ ኢትዮጵያ ሲባል ሰንደቅ ዓላማው እንኳን ራሱ ለአፍሪካ ሀገሮች ለስንት ሀገሮች እኮ ምልክት ነበር የነበረው። የአፍሪካ መሪ የነበረች ሀገር እኮ ነች። አሁን እኮ ወድቃለች። እንደፈለገው እኮ የሚጫወትባት የሰውዬ አንድ ትንሽ ሀገር ዝም ብላ አሁን የዛሬ 30 ዓመት 40 ዓመት የተነሳች ሀገር ገንዘብ ስላላት እንኳን መጣ እንደፈለገች የምትጫወትበት ብቻና ሀገር ምትረግጣት በጣም ያሳፍር እኮ ነው። ስንት ጀግኖች የነበሯት ሀገር ጠላትን የቅኝ ገዢዎችን ሁሉ ያስፈራች ያንበረከከች ነጮች ናቸው እነዚህ ጥቁሮች አይደሉም ሁሉ መባል ያሰኘች እነ ባልቻ እነ ምኒልክ ሁሉ እነ አብዲሳ ስንቱ እነ ዑመር ሰመትር ስንቶችን ጀግኖች መጥራት እነ አሊሚራ ስንቶችን በላይ ዘለቀ እነዚህን ሁሉ መጥራት ትችላለህ። እነ ሀብተ ጊዮርጊስ እንግዲህ እነዛ ሁሉ አገር እኮ ነች። ከሁሉም ደግሞ ከሁሉም ብሔር ነው። እነ አሉላ አባ ነጋ ስንቱን መጥራት ትችላለህ። እና የነዛ ሁሉ አሁን ቴዲ ያንን ነው የሚቀሰቅሰው። አባቶቻችን አርበኞቻችን ያቆዩዋትን ሀገር ብሎ ሲል ያ እየተሰማው ነው። ከልቡ ነው። ተቃጥሎ ነው እሱ ማርሮ ነው የሚናገረው። እና ይሄንን ነው ማየት ያለብን። ህይወት እኮ አጭር ነች። ሁላችን መሄዳችን አይቀርም። ታሪክ ሰርተን እንግዲህ ያው አብይ አህመድ ብቻውን አይደለም በአንድም ይሁን በሌላ በጥቅምም የአብረው የተሰለፉ ከሃይማኖቱም ከተለያዩ ተቋማትም ድምጻቸውን ለአብይ አህመድ የሚያሰሙ አልጠፉም። የቴዲ አፍሮ አልበም መውጣቱን ተከትሎ በተለይ ደግሞ ለምን እንደሆነ አላቅም ከፕሮቴስታንት እምነት ሰባኪያን ናቸው የአብይ አህመድ ተከላካይ ሆነው በስፋት በአውደ ምንድነው በየመድረኩም በየጎዳናው አብይ ለምን ተነካ ኢትዮጵያ አልሞተችም የምንድነው የዳስጣል መንፈስ ይወጋ እያሉ ከፍተኛ የሆነ ጮት ያሰሙ የሚገኙት የሃይማኖት አባቶችን ቴዲ የሁሉንም ኃላፊነት ወስዶ ነው እንዲህ አይነት ዋጋ እየከፈለ ያለው። ከኢትዮጵያ ኦርቶዶክስም ከኢትዮጵያ እስልምና ጉዳዮችም እነሱ መናገር ያለባቸውን ስለመመናኖቻቸው መጮህ ያለባቸውን ሳይጮው ይልቅስ ከመንግስት ድግስ ከመንግስት ፕሮግራም እየታደቡ ቴዲ ግን የነሱን ኃላፊነት ሁሉ ወስዶ የነሱን ስራ ሁሉ ወስዶ ነው ኢትዮጵያን ለማዳን በዚህ በኪነ ጥበብ አማካይነት የመጣው። አንዳንዱ ድምጽ በመንፈግ አብረውት ባለመሰለፍ አንዳንዱ ደግሞ እንደምናያቸው ፕሮቴስታንት እምነት አንዳንድ ሁሉም አይደለም ፕሮቴስታንት ሁሉ ማለት አይደለም አንዳንድ አሉ ይሄ መንግስት የፕሮቴስታንት ነው ይሄ መንግስት የኦሮሞ ነው ብለን እንድንወስድ የሚያደርጉ የተወሰኑ የጥቅም ሰዎች አሉ። እነዛ የሚጮሁት ጮት አየሩን እየናኘን ያለው። ስለዚህ ለነዚህ ሰዎች ምንድነው ማለት የሚገባው? የሃይማኖት አባቶች ለምን ዝም አሉ? በዚህ ላይ ምን ይታያል አቶ አብዩ? ጥሩ ጥያቄ ነው። የሁል ጊዜ የሚረብሸኝ መንግስት ነው። የሚረብሸኝ ከነዚህ ከፕሮቴስታንት ቅርንጫፍ ያሉት አይደለም የነሱ በግልጽ የሚታይ ነው። በተለይ ከተዋህዶ ኦርቶዶክስ በኩል የሚያው ሃይማኖት በኩል ያደኩበት ነው። እነሱ እንዴት ዝም አሉ? ለምንድነው ዝም የሚሉት? እና አቡነ ጴጥሮስ ሃይማኖት እኮ ነው። እና አቡነ ቴዎፍሎስ ሃይማኖት እኮ ነው። ህይወታቸውን አሳልፈው የሰጡላት ሀገር እና እኔ አሁን በአርሲ ለምሳሌ እንደዚህው እየተጎተቱ በቃ እየሄዱ ሲታረዱ ከነቤተሰቦቻቸው ቀሳውስቱ ባህታውያን ዲያቆናቱ ሁሉ ሲታረዱ እንዴት ዝም ይላሉ? ምእመናን እኮ መነሳት ይችላል። አንዲት ቃል እኮ ነች የምትበቃ። ይሄ በቃ መሆን የለበትም።
ብለው እንኳን ራሱ የቤተክርስቲያኑ እኮ የሚሰበሰበው ስንት ሺህ ምዕመናን እኮ ነው ያለው። ያኔ ትዝ ይልሃል ከ2 ዓመት 3 ዓመት በፊት እና አቡነ ጴጥሮስ ጀምረውት የነበረ የጥቁር ሐዘን መልበስ ብለው የተቃወሙ የነበረ ጊዜ ያኔ እኮ መንግስት እንዴት ተንቀጥቅጦ ነው የነበረው። በዛ ሁኔታ እንኳን ቢቀጥል ኖሮ ይሄ መንግስት እንደዚህ አይሰራም ነበር። ከዛ ውስጥ ግን ገብቶ ከፋፍሎ የራሱን ሰዎች በሙሉ አድርባዮችን አስቀምጦ ድቅቅ አድርጎ አሽመደመዳት። ራሱ የሚል የአባቶቻችን ሃይማኖት ነው። እንግዲህ እስልምናንም እንደዛ ነው ያደረገው። በጣም ያሳፍራል። የሚል ለምን አይታገሉ? የሚል ህይወት እኮ አጭር ነው። እነሱ በተለይ ዓለም በቃኝ የሚሉ ስንቶች ባህታውያን አንድ ጊዜ ትዝ ይልሃል ዝቋላ አካባቢ እየገቡ ያረዷቸው ጊዜና ጠየቀው አንዱ ጠቅላይ ሚኒስቴሩን ለምንድነው ባህታውያን እንደዚህ በየጊዜው የሚታረዱት እና አንድ ነገር ብታደርጉ ምናምን ብሎ ሲናገር ሰምተህ ከሆነ ለምንድነው እነሱ ትንሽ ሽፍታ የሚደብቁት አለ። ምንም አልተሰማው። የወረዱ አረዷቸው ተብሎ ሲጠየቅ እንኳን እነሱ ለምን አያቆሙም? አሁን በቅርቡ አማራ ክልል ሰምተህ ሊሆን ይችላል አንዱ የሆነ ጄኔራል ዋና ጠላቶቻችን እነዚህ ነጭ ሻሽ ጠምጥመው የሚሄዱት ነው እነሱን ማጥፋታችን አይቀርም ነው ምናምን ብሎ ዛት። ወዲያውኑ ሳምንት ሳይቆይ ዲያቆናቱና ካህናቱን ቤተክርስቲያን ውስጥ ገብተው አረዷቸው። ይሄ ሁሉ ሲሆን እንግዲህ ብልህ ቤተክርስቲያን አትናገርም ያለችው። የነዛኞቹ የዚህ የኤቫንጀሊካል ምትላቸው አይ ቲንክ ፕሮስፐሪቲ ጎስፐል የሚለው ብዙ ቦታ ላይ በአፍሪካ አካባቢ እንደዚህ አጋጥሟል። እዚህ ማገራሉ የተወሰነ እነሱ የውሸት ነቢያቱ በገንዘብ የተገዙ ናቸው። በገንዘብ የተገዙ ናቸው። ኢንፋክት ሰውየውም ቢሆን የነሱ ተጽዕኖ እንዳለበት በደንብ ታያለ። ምክንያቱም የሀገሪቱ እኮ በደንብ እያደገች ነው፣ እየበለጸገች ነው። ደሃ የሚባል ነገር የለም። እናንተ ናችሁ ዝም ብላችሁ የምታዋሩት እያሉ ጦርነት እኮ የለም፣ ሰላም እኮ እናንተ ጭንቅላታችሁ ነው እንጂ ሰላም እኮ ሰፍኗል በሀገሪቱ እያሉ በውሸት የሚኖሩ ናቸው ብዙዎቹ። ይሄ በተለይ የፖዚቲቭ ቲንኪንግ ወይንም ደግደጉን የውሸት ነው ደግሞ እነዛ ማለት እነቱም እነሱ ደግደጉ ታይቷቸው ሳይሆን በገንዘብ የሚያምኑ ደሃ የሚጠሉ ዘራፊዎች ናቸው። እነዚህ ደግሞ ሁሉም ቅድም እንዳልከው ሁሉም ፕሮቴስታንት አይደሉም፣ የፕሮቴስታንት ቅርንጫፎች ናቸው። እነሱን ነው የሚከተለው ሲያመቸው መሪያቸው አንዴ እነሱን ይከተላል። እንዴት በወታደርና በጀነራልና በኮሎኔል ታጅበው ሄደው ስብከት እያሉ ነቢያት እየተባሉ ደቡብ በተለይ ኦሮሚያንማ በጣም እኮ የሚጫወቱበት ያለው ደቡብን አካባቢ በጣም ነው የሚቀልዱበት። እንዲያውም የአማራ ክልል የሚታገሉለት ልጆቹ አሉ ህይወታቸውን መስዋዕት እያደረጉ በተወሰነ ደረጃ እነሱ በሚቆጣጠሩባቸው ላይ ነፃነት አላቸው፣ ፍትህ አላቸው። አሁን ኦሮሚያን አካባቢ ደቡብን አካባቢ በዚህ እንደምትሰማው ነው እንግዲህ በጉጂ አካባቢ በሆሮ ግድሩ በምን ያጠፉት ህዝብ እኮ የሚጫወቱበት እኮ የሚያርዱት በአርሲ በሐረር አካባቢ ስቴት እነ ጀዋር ምናምን ሁልጊዜ የሚያወሩት ነገር ነው። እነ መልኬሳ እነሱ ሊናገሩ ይችላሉ ሞር ስለሚያውቁት አካባቢው። ትልቅ ግፍ እኮ ነው በኢትዮጵያውያን በየቦታው የሚደረገው ያለው በቤኒሻንጉል በጋምቤላ እና እነዚህ የሃይማኖት መሪዎች አልካቸው በተለይ በኦርቶዶክስ እና በእስልምና ያሉት ኢትዮጵያን ዋልታ ሆኖ ያኖረ ሃይማኖት ነው። ሃይማኖት ከማንም ሀገር በፊት እኮ ዲሞክራሲና እኩልነት በማይታወቅበት ጊዜ ኢትዮጵያ ነች እኮ እስልምናን ጋብዛ የነብዩን መሐመድን ቤተሰቦች እንደምታውቀው ጋብዛ በአክሱም ያውም የክርስቲያኑ ንጉስ እንደፈለጋችሁ መኖር ትችላላችሁ፣ በነፃ መኖር ትችላላችሁ፣ ሃይማኖታችሁ ተከብሮ በዚች የተቀደሰች ሀገር እኩል ያለምንም እንትን መኖር እንችላለን ብሎ ተቀብሎ ይሄ እንግዲህ ከስንት ሺህ ዓመት እንግዲህ ከስንት መቶ ዓመት በፊት ነው። ተመልከት ኢትዮጵያ እንደዚህ አይነት ታሪክ ያላት ሀገር ነች። እና እስላምና ክርስቲያኑ የት ነው ብለህ እንኳን በማታውቅበት አብሮ ተጋብቶ ተዋልዶ በድግሱም ተገናኝቶ ራሱ በወሎም ብትሄድ በሌላም አካባቢ በሐረር ብትሄድ እንደዚህ አይነት ሀገር የትም አይገኝም። ያንን ነው እኮ ይሄ መንግስት በተቻለ መጠን ሰባብሮ ሰነጣጥቆ ለማጥፋት የሞከረው። እስካሁን አላጠፋትም። ያላጠፋትም ደግሞ በእመናን ጥንካሬ ነው። ግን መሪዎቹ ግን ደግሞ ማወቅ አለባቸው፣ ራሳቸው መመርመር አለባቸው፣ ህሊናቸውን መመርመር አለባቸው። እኔ የምልህ ክርስቲያን የተባሉ እየታረዱ በየቦታው ንጹሃን ሲያልቁ ዝም ማለት በጣም ያሳዝናል። እኔ ይረብሸኛል እሱ ነገር ይገርማል፣ ያሳምማል እኮ ውስጥ እንደው ቴዲ ከሰማይ ነው የወረደልን እንዴት ላለ ይሄን ሁሉ ቁጭት አትሊስት እንድናወጣው አሁን የምንናገረውን እንኳን የኢትዮጵያን ህዝብ ድምጽ ሊሆን የቻለው ይሄ ራሱ የእግዚአብሔር ስጦታ ነው። እድሜውን ያርዝም ከነ ቤተሰቦቹ ያቆየው ቴዲን እውነቱን ለመናገር እና ይሄ ነገር በጣም ከባድ ነገር ነው። ብዙ ነገር ብናነሳ ጥሩ ነው። እንደ ማጠቃለያ ምን ማለት ይቻላል? ቴዲ አፍሮ አሁን ያለበት ሁኔታ በእርግጥ እሱ ወስኖ ቆርጦ የገባበት ነው። በጣም ብልህ በጣም ብስል የሆነ ልጅ ነው። ምን ሊመጣበት እንደሚችል የአገዛዙን ባህሪም
በደንብ የሚያቅ ነው። እንዲህ አይነት እርምጃ እንዲህ አይነት ውሳኔ ሲወሰን ሊመጡ የሚችሉ ነገሮችን በስነ ልቦና በተለያየ መንገድም የተዘጋጀ ስለሆነ ስለሱኛ ልንፈራ አንችልም፣ ልንጠብቀው ይገባል። በርግጥ ግን እሱ የደፈረውን ያህል ድፍረት እኛ ይህንን መስማትና ያንን መተግበር አቅቶን በፍርሃት ቆፈን ውስጥ ሆነን የሱ መስዋዕትነት የሚያሳንሱ እንቅስቃሴዎች ውስጥ መግባት የለብንም። ከቻለን እንጠብቀው፣ እንታደገው። እሱ ያነሳውን አርማ ግን እኛም ከፍ አድርገን ኢትዮጵያን ከዚህ በጣም በጣም ነውረኛና እጅግ ጨካኝ አረመኔ አገዛዝ እጅ ነጥቀን ኢትዮጵያን ነፃ ማድረግ ይጠበቅብናል። የትውልድ አደራ ነው። እውነት ለመናገር ከዚህ በላይም ልቆ ያለ የኢትዮጵያን የቤት ስራ ምንም የለም። ለማንኛውም በመጨረሻ ምን ማለት ትችላለህ? እንደ መልእክትም በማስተላለፍ ዝግጅታችን እናበቃለን። በጣም ጥሩ። እንግዲህ አንድ እኔ መልእክት ማስተላልፈው እንዳልከው ቴዲ አፍሮ አንቅቷናል። ሁላችንም የኢትዮጵያን ሕዝብ አንቅቷል፣ የውጭውንም የውስጡንም እና እሱ ያመጣውን ንቃት ይህን አዲስ ምዕራፍ ማስቀጠል አለብን። እሱ አቀርቅሬ ባንዲራን አላነሳም ተነስ እያለ ነው ራሱ የተናገረው። እሱን ማንሳት መቻል አለብን። እሱን መጠበቅ አለብን። በቅድሚያ ማንም እየታፈነ መታሰር የለበትም። በተለይም ደግሞ በዳያስፖራ አካባቢ ያለነዎች ድምጻችን ማሰማት አለብን። አሁን በቅርቡ ለምሳሌ ያው እንዳየኸው የኢትዮጵያውያን ትብብር ንቅናቄ የሚለው በርካታ ድርጅቶች ያሉበት እስከ 16 አባላት ድርጅት ያሉበት መግለጫ አውጥቷል። የዛም ላይ የቴዲ አፍሮ ላይ የደረሰበትን ሁሉ እየደረሰ ያለውን ወጣቶችን በማሰር በማፈን በሱም ላይ ያለውን ሁሉ አስጊ ሁኔታ ላይ በማሳወቅ ለተለያዩ የአሜሪካን ድርጅቶች ሆነ ለውጭ ድርጅቶች ኮፒው ተልኳል። ለአሜሪካን ፕሬዚዳንት፣ ለምክትል ፕሬዚዳንቱ፣ ለሌሎችም ደግሞ ተጽዕኖ ላላቸው የኮንግሬስ ሰዎች፣ ለተባበሩት መንግስታት እንደዚሁም ለሌሎችም ተልኳል። እሱ መቀጠል አለበት በጋለ ሁኔታ። ከዛም አሁን እንደገና በተከታታይ ለመውጣት እየተዘጋጀ ያሉ ጽሁፎች አሉ። እሱ ብቻ በቂ አይደለም። እሱ ብቻ በቂ ሳይሆን ድምጹን እንዳሰማ እኛም ድምጻችን ማሰማት አለን። ለቴዲ አፍሮ ብቻ ሳይሆን ለሱ ለተነሳላቸው በሙሉ ጭቁኖች ድምጻችን የምናሰማበት ጊዜ አሁን እድሉ መጥቷል። አሁን ወጣቶቹ ሙዚቃ ሳይቀር እየሰማችሁ ለምን ትሄዳላችሁ ተብሎ የምታሰሩበት የምታጎሩበት ይሄ የተደናበረ መንግስት ያ መቆም አለበት። ኢንፋክት በጽሁፋችን ላይ የተነሳው ይሄ የትብብሩ ድርጅት ያነሳው አንዱ እሱን ነው። የመናገር የመጻፍና ራስን የመግለጽ መብት መታፈን የለበትም። ይሄ በተለይ በአሜሪካ መንግስት ደግሞ የዲሞክራሲያዊና ሰብአዊ መብት ስለሆነ እሱን እንዲያቆም ይሄን መንግስት ከፍተኛ ግፊት ማድረግ አለበት የሚል ነው። እንግዲህ አንዱም የተነሳው ያንን በሰላማዊ ሰልፍም በተለይም በዓለም አቀፍ ደረጃ በዋሽንግተን ዲሲም ሆነ በለንደንም በሌሎችም አካባቢ አሁኑኑ ጊዜ ሳይፈጅ ከሰሞኑ ራሱ መነሳትና ድምጽ ማሰማት ያስፈልጋል። ሰላማዊ ሰልፍ ማድረግ አስፈላጊ ነው። ከዛ በተረፈ ለኢትዮጵያ ሕዝብ የሚሰጠው መልእክት ምንድነው? ይሄንን እንቁ ታሪካዊ የሆነ ሰው እናንተን የህዝቡን ድምጽ አውጥቶ አጉልቶ የተናገረ መጠበቅ አለባችሁ። ቴዲን አሳልፎ መስጠት ማለት የራሳችሁን ነፃነት፣ የህዝቡን ነፃነት፣ የህዝቡን ክፍር፣ የሀገርን ነፃነት አሳልፎ እንደመስጠት ነው እና አንድ እሱ ተነስቶ ይሄን ሁሉ እስከ 700 ሚሊዮን ድረስ የሚሆን ህዝብ ያነቃነቀ የሱን ህይወት መጠበቅ ምንም አያቅትም እና ከዛም በላይ ደግሞ ወጣቱ ሙዚቃ እየሰማህ ነው በሚል ከስልክ ሁሉ እየተጎረጎረ የሚታሰርበት የሚታጎርበት። ምክንያቱም ይሄ መንግስት ከፈራ ነው እየባሰ ነው የሚሄደው፣ ከደፈርክ ነው የሚፈራው እና በጉልበት ምረጡ እያለ በወታደር እያስደገፈን የሚል እያስገደደ በሙሉ ካርድ አስገቡ የሚል መንግስት መጫወቻን ያደረገው ህዝቡ። ስለዚህ በቃ አንገዛም፣ አሁን አንድ ነን ብለው በራሱ መነሳት አለበት ብዬ ነው ማምነው። ይሄ ነው እንግዲህ በተለይም ደግሞ ቴዲ አፍሮን እና ቤተሰቦችን መጠበቅ ያስፈልጋል በሌትም በቀን። ይሄንን ነው እንግዲህ መልእክት ያለኝ። ለማናቸውም እንግዲህ ትግሉ መቀጠል አለበት ብዬ አምናለሁ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው አብዩ ብርሌ ጌራ የደራሲ ፖለቲከኛ፣ በጣም ነው የማመሰግነው። እንግዲህ እንገናኛለን ሰሞኑን ይመስለኛል። ብዙ እንቅስቃሴዎች መደረግ አለባቸው። እነዚህ እንቅስቃሴዎች መተሳሰርና በሀገር ቤት እንደዚሁ ቴዲን ለመጠበቅ ቴዲን ለመከላከልና ለመታደግ በሚደረገው እንቅስቃሴ ውስጥ የኛ ሚና ጎልቶ የሚወጣበት ጊዜም ስለሆነ ዳግም ተገናኝተን መልእክቶችን የምናስተላልፍበት መድረክ እንደሚኖረን ተስፋ አደርጋለሁ። አብዩ ብርሌ ጌራ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እንግዲህ እንበርታ፣ በያለንበት እንታገል። በጣም ነው ማመሰግነው ወንድም መሳይ።